የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ራሱ ዋጡት። እንግዲህ ያው እንዴት እንደሚያውቁት በቃ የተለያዩ ሰዎች ጌታችን አይባልም፣ ኢየሱስ አይባልም፣ ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ራሱ እንዴት እንደሚያውቁት በቃ የተለያዩ ሰዎች ጌታችን አይባልም፣ ኢየሱስ አይባልም፣ ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም አደምጠይቀው ልጆችን ምናምን ነገር አደምጠይቀው። ኦኬ። ስለዚህ ባል ራስ ተብሎ ተጠርቷል። ግን የማን ራስ ነው ተብሎ የተባለው? የቤተክርስቲያን ራስ አልተባለም። የባል ማን ነው? የሚስት ራስ ነው። ኦኬ። ጊዮርጊስ ግን የቤተክርስቲያን ራስ ነው የተባለው። ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ተብሎ በተባለበት ማለት ነው። ኦኬ። ይሄም ብቻ አይደለም፣ ኢቭን ገብርኤል ሁሉ ጭምር ራስ ተብሎ ተጠርቷል። የቤተክርስቲያን ራሷ በኦርቶዶክስ ቤተክርስቲያን ልክ አውሬው 7 ራሶች ነበሩት ብሎ እንደሚል ቤተክርስቲያኒቱ እንደዛ አይነት በጣም ብዙ ራሶች አሏት። ይሄ በሹመት የተሾሙትን አይደለም። አሁን ፓትርያርኩ ራስ ተብለው አይጠሩም። ፓትርያርክ የሚባሉት ሲኖዶሱ ራስ ተብሎ አይጠራም። ቢጠራም የቤተክርስቲያን ራስ ተብሎ እንኳን አይጠራም። የቤተክርስቲያን መሪዎች ናቸው፣ ተጠሪዎች ናቸው፣ መሪዎች ናቸው። እና በጣም ብዙ ራስ ነው የተባለው። አንተ ያየኸው እንትን ላይ ነው፣ ገድል ድርሳን ላይ ምናምን ነገር ነው። በመጽሐፈ ዚቅ ላይ ሁሉ ጨምራለሁ። እና ራስነቱ ከክርስቶስ እኩል ነው የሚለው ወይስ እንዴት ነው ማለት? የቤተክርስቲያን ራስ ተብሎ ጊዮርጊስ አይደለም፣ ቅዱስ ገብርኤል፣ ቅዱስ ሚካኤልም ሊጠሩ አይችሉም። እነሱን የሚመጥን ፖዚሽን አይደለም፣ ሊሆኑም አይችሉም። የቤተክርስቲያን ብሎ የሚል ማለት ቤተክርስቲያን ባል አላት፣ ባሏ ክርስቶስ ነው እንደምታውቂው ማለት ነው። የቤተክርስቲያን ራስ ተብሎ ሊጠራ የሚችል ማንም ባለ ቦርጫም ፓስተር ይሁን ባለ ቦርጫም ጳጳስ ይሁን ብዙ ዓመት ያገልግሉ የእድሜያቸው ዘመን የትየለሌ ይሁን አይችሉም፣ መብት የላቸውም፣ አይችሉም። ቤተክርስቲያኒቱ ባል አላት፣ ባለቤት እህታችን ምን እና ቤተክርስቲያን ባለ ባል ናት። ባሏ ክርስቶስ ነው። የሞተላት ክርስቶስ ነው። የማዕዘን ድንጋይዋ ክርስቶስ ነው። መሰረቷ ክርስቶስ ነው። ራሷም ክርስቶስ ነው። ሌሎች ራስ ሊሆኗት አይችሉም። ኦርቶዶክስ ግን በጣም ብዙ ራሶች እያበዛች ነው፣ እንደ ዘንዶ ማለት ነው። ዘንዶ 7 ራሶች 10 ቀንዶች ነበሩት ይላል በራዕይ መጽሐፍ ላይ። ይሄው ለጥምቀት ባለፈው ይዘውት የወጡት ጎንደር ላይ ከብረት ነገር ሰርተው ይዘውት የወጡት አለ አይደል? ቀይ ዘንዶ ልክ እንደዛ ብዙ ራሶችን አበጅታለች ማለት ነው ቤተክርስቲያኒቱ። እና እነዚህን ራሶቿን ልንቆራረጥላችሁ ይገባል ነው። አይ እውነቴን ነው የምልሽ ላፍተር፣ እውነቴን ነው የምልሽ። ጎንደር ላይ አይደል ባለፈው ባህር ዳር ጎንደር ይዘውት የወጡት 7 ራስ እንደዚህ እሳት የሚተፋ ማለት ነው። በዘመናችን አይተንም አናቅም። ቤተክርስቲያን ዘንዶ እሳት እየተፋ ዘንዶን ቀርጻ ለዛ የሚያህል ገንዘብ አውጥታ ይታያችሁ። ስንት ድሃ ህዝብ በተራበበት አገር ምንድነው አሁን ያን ማሳየት ምንድነው? እሳት እየተፋ ዘንዶ ይዘውት እኮ ወጡ እያሉ ማለት ድራገን ለጥምቀት በዓል እኔ ማለት አይቼ ስጠይቅ ትክክል ነው እያልኩ አይደለም፣ ግን እነሱ ለማለት የፈለጉት ቤተክርስቲያን ፈተና ላይ ናት ብለው ለማለት መሰለኝ። ፈተና ላይ ለመሆኑ አባቶች ፈተና ላይ በሆኑበት ሰዓት ላይ እነ ጳውሎስ ዘንዶ እያስቀረጹ ነበር እንዴ? እሳት የሚያስተፉት ላፍተር እኮ እየደገፍኩት ነው አላልኩም፣ ግን ለማለት የፈለጉት ላይክ አውሬው ቤተክርስቲያንን ለማዋጥ እየዞረ ነው ብለው ለመግለጽ መሰለኝ። ለመግለጽ እሱን ቅዱስ ጴጥሮስ ነግሮን የለ ወይ? ቅዱስ ቃሉ ላይ ሰይጣን የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል ብሎ ነግሮን የለ? በቃ አለቀ። የሐዋርያቱ ትምህርት ላይ ነው። ምን ባሌስትራ ቅጥቀጣ ጋዝ ጨምሩበት፣ ጋዙ ባፉ በኩል እንዲወጣ አድርጉና ሲተፋ እሳት እንዲተፋ እያደረጋችሁ ይዛችሁ ተጡ ብሎ ሚል ማለት ነው። እኔ አሁን ያ ታቦት ብለው ከተሸከሙት ምንም ለይቻል አይሆም። ይሄንም ዘንዶንም ማለት ነው ምን ያደርጋል? የእውነት ለዚህ እኮ ነው ተሐድሶ ያስፈልጋታል። ደብሳለች፣ ዝጋለች ብለን ምን ነው ለዚህ ነው
በዘመናችን አባቶቻችን የኢትዮጵያ ኦርቶዶክስ ቤተክርስቲያን 1700 ዓመት ታሪክ ያላት ናት። ወንድሞቼና እህቶቼ ልብ በሉ። በዚህ 1700 ዓመት ታሪክ ውስጥ አሁን ይኸው ዘንዶ እየቀጠቀጡ 7 ራሶች ያሉት ቀይ ዘንዶ እሳት እየተፋ እሳት እያናፋ ይዘውት እንደሚወጡት በኦርቶዶክስ ቤተክርስቲያን ታሪክ ውስጥ እንኳን የለም። እንደዚህ ተደርጎ አይታወቅም። በእኔና በላፍተር ዘመን ነው፣ በእኔና በአንተ ዘመን ነው እንዲህ እያየን ያለው። በእኔ እንኳን ዘመን እኔ በኦርቶዶክስ እንኳን በነበርኩበት ዘመን እንደዚህ አይደረግም ነበር። ሰይጣን ታዲያ እንዴ እኔ በቃ ሰይጣን ነኝ እንድመለክ ፈልጌ ነው ብሎ እኮ ሌላ አይችልም። ምክንያት ይሰጣሉ። አየህ፣ አንዴ በባህል ይሰጣል፣ አንዴ ያው በቃ ቤተክርስቲያን ላይ መከራ ላይ እንዳለች ቤተክርስቲያን መከራ ላይ እንዳለች እንደዚህ ባሌስትራ ቀጥቀጣ ዘንዶ እያናፋባት ዘንዶ እየጨፈረባት ዘንዶ ህዝቡ ተሸክሞ እሳት እየተፋ የሚወጣ በመኪና ጭነው እሱን ቀጥቀጣው እሱን ሰርተው ይሄን እንደዚህ በቃ እውነት ነው የኦርቶዶክስ ቤተክርስቲያን እውነትም በመከራ ላይ ነች። እግዚኦ በሉላት እስቲ ምናምን ነገር ብሎ እንዲለው መጽሐፍ ቅዱስ አልነገረን። በዓለም ሳላችሁ እኮ መከራ አለባችሁ ብሏል የእውነተኛ ክርስትና መጽሐፍ ቅዱስ አልነገረንም። መከራ ውስጥ የክርስቶስ ቤተክርስቲያን የክርስቶስ እውነተኛ ደቀ መዛሙርት በመከራ ውስጥ እንደሚያልፉ በስሙ ልናምን ብቻ ሳይሆን እኮ ስለ ስሙ መከራ ልንቀበል ለዚህ ተጠርተናል ይላል። ኦርቶዶክስ እነዚህን ደብተራና መተተኛ አገልጋዮቿን ጥላ እንደውም የእውነት እኛ ብትሰማ እንታደጋታለን። እስቲ ሰው በመከራ ውስጥ ነው ማልፈው ብሎ ዘንዶ ተሸክሞ ይወጣሉ። ወንድሞቼ በትከሻቸው እኮ ተሸክሞ ማለት እኮ እዩት ይልላል። ትከሻው ላይ ተሸክሞት እዩት፣ ይሄ ዘንዶ ነው እየተዋጋን ያለው እያሉ ማለት ነው። ራሱ ትከሻ ላይ ተሸክሞት ይዞት እየወጣ ልብስ አልብሰው ዝገት እንዳይነካው በሚቀጥለው ዓመትም ይዘኑ እንወጣለን ብለው አስቀምጠውታል። ሰው ግቢ ውስጥ እኮ ነቃቅለው ምናምን በመጋዘን ተቀምጦልሃል በክብር የሚቀጥለው ዓመት ላይ ሰካኩትና ጋዝ ይሞሩበትና መልሰው ይዞት ይወጣሉ። እና እነ ላፍታር ላይ ያናፋባቸዋል ዘንዶ ማለት ነው። እኔ ላይ አብኝም ዘንዶ ሊያናፋብሽ የኦርቶዶክስ ቤተክርስቲያን ተከታይ ስለሆንሽ ለማለት ነው እንጂ አንቺ በተናጠል እንዳያናፋብሽ መከልከል ትችላለሽ። ዞር በይ እህትዬ፣ ወደ ክርስቶስ ትምህርት ማለት ነው። ዞር በሉ የክርስቶስ አይደል የክርስቶስ ትምህርት አይደለም ላፍተር። የክርስቶስ ትምህርትና የሐዋርያቱ ትምህርት የትኛው መጽሐፍ ቅዱስ ያለው በእጅ እኮ ነው። ምን ሆነ ታዲያ? በእጅ እኮ ነው ማለት አሁን ለምሳሌ ያህል በዞር በይ ብለኸኝ ካልከኝ ልክ አንተ ደግሞ እንደዛ እንዳልከው እኮ በፕሮቴስታንት እምነት ውስጥ ያሉ እኚኝ ብዬን የመዘርዘር እኮ አያቅተኝም። በትህትና ሰማ እኔ ፍቅር ይበልጥብኛል። አንቺ ሳትዘረዝሪን በላይ ፍቅር ይበልጥብኛል። አንቺ ፍቅር ማለት ስተትንና ወንጀልን መደበቅ እንደ አይነ ምድር እንደ ድመት አይነ ምድር ድመት እንኳን አይነ ይኸውልህ ኤርሚ ለአንተ ስተት ይመስ አሁን ለምሳሌ ያል ብዙ ጊዜ በገድላት በደርሳናት የምታደርገው እሺ አሁን አንቺ ዘንዶን አሁን ትክክል አይደለም ይለላ አልችልም አልኩ እኮ እንዲህ አይነት ነገሮችን ይኸውልህ ቤተክርስቲያን ለምሳሌ ያል ያንን ላፍተር ለምን ደማደግፍ ምክንያቱን ነገር ለምን ደማደግፍ እንዴ ምንድነው ስካልፕቸር ተሰርቶ ለምሳሌ ያል እኔ በግሌ አሁን ለምሳሌ ያህል እንዲህ በቅርጽ የተሰራ የመልአክ ወይ የእመቤታችን ወይ የክርስቶስ እንዲህ በዲዛይን የተሰራ አሁን እንትን አለ አይደለ? ቅርጽ ያለው አሁን ለምሳሌ ልክ እንዲህ ሌላ እንስሳት ምናምን እንደሚሰራ እንደሱ አይነት ነገር ልክ እንደ ስዕል አድኖ አይነት ሪስፔክት የለኝም። እኔ እንደሱ አይነት ነገር ላይ አልቀበልም። ለምሳሌ ያህል እኔ የራስ አንቺ በካርቶን ላይ ያለው ነው የምትቀበዩ። በካርቶን ላይ ተሰርቶ አይቻል አቅም እኔ ካርቶን ላይ ማለት አሁን የስዕሉ የሚሳለው ካርቶን ወረቀት ላይ አውቃለሁ ገብቶኛል ለማለት የፈለግ ካርቶን አይደል ጠንካራ ያንን አልቀበልም። ግን አሁን ለምሳሌ ያህል ያ የዘንዶ የተደረገው ፕራክቲካል ልክ ሌላ ዓለም ላይ የሚሰራው አላስፈላጊ ነገር ነው ብዬ ነው የማስበው። እነዚያ ሰዎች ግን የሰሩበት የራሳቸው ምክንያት አላቸው። ያንን ምክንያታቸው የምን ምክንያት ነው? የክርስቶስ ቤተክርስቲያን ተብሎ የማንም ጎረምሳ ወይ ላፍተር ሚሆን ወይ ኤርሚያስ ተነስተን የራሳችንን ነው የምናደርገው ወይስ የክርስቶስ ቤተክርስቲያን ከተባለች የሐዋርያቱ ዱላ ቅብብሎሽ እጃችን ላይ ነው ያለው ብላችሁ ይለ እንዴ? ለመግለጽ የፈለጉት ድራማቲካሊ ነገር መሆኑን አሁን ይኸውልህ አንተ እዚህ ጋር ያስቀመጥካት ቤተክርስቲያን አገር ፍቅርና ሄደው መስራት ያለባቸው ላፍተር ኤርሚ ይሄ ቀላል እኮ ማለት በጣም ቀላል ነገር የሆነውን ለምሳሌ አንተ እዚህ ጋር ያደረካትን ቤተክርስቲያን ሰሩ። እነሱ ቤተክርስቲያኑን በአደባባይ አድርገው ሰሩ። ከዛ ቤተክርስቲያኗ ዙሪያ አውሬ ነገር ሰሩ።
ስለዚህ ያንን ለመግለጽ የፈለጉት ያንን ነው። እዚህ ጋር መጽሐፍ ቅዱስ አይገልጥም እንዴ? በቤተክርስቲያን ዙሪያ ማለት በአማኞች ዙሪያ ሰይጣን ነው አይደል አውሬ የሚባለው? ታዲያ እሱ እንደሚያገጽ የፈለጉት እነሱ አሁን አንተ ለምን መጽሐፍ ቅዱስ ገልጾት የለ ወይ? ለምን እንደው ለመግለጽ የፈለጉት መጽሐፍ ቅዱስ ባይገልጸው አይደል? ቀናን አይደለም ነው የምትለው? ኖ መጽሐፍ ቅዱስ ገልጾታል እኮ ላፍተርዬ። በቤተክርስቲያን በእውነተኛ እዚህ ጋር እንስማማ ኤርሚ። ቀና አይደለም ማለት መንገዱ የገለጹበት መንገድ ኃጢአት ነው ብለህ ነው የምታስበው አይደል? ኃጢአት ሳይሆን ቤተክርስቲያኒቱ እውነተኛ የጣዖት አምልኮ አምላኪ መሆኗን በዘመን ፍጻሜ ፍንትው አድርጋ ያሉት ያ ጭራሽ የኛ ቤተክርስቲያን የጣዖት አምላኪ ናት ብለህ ነው የምታስበው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የጣዖት አምላኪነቷን በራሷ ልጆች ራሷ ቀርጻ ዘንዶ እያናፋባት እሳት እየተፋ ይዛ እንዲወጣ አድርጋለች። ይሄው አይነት ልምምድ በሩቅ ምስራቅ ሀገሮች በቻይናና በቪየትናም በኮሪያና በጃፓን ውስጥ አለ። እንዲሁም 7 ራሶች ያሉት ቀይ ዘንዶ ይዘውት የሚወጡት ማለት ነው። በተለይ ቻይና ላይ በደንብ ነው። ቻይናዎች አሁን ለምሳሌ አመታቸውን በሚያከብሩበት ኒው ይራቸውን በሚያከብሩበት ፌስቲቫል የሚያደርጉት ከጎኑ ቤተክርስቲያን አለ ኤርሚ። እነሱ የሚያሳዩት ቤተክርስቲያን የለም እነሱ ጋር። እነሱ አንድ ፊቱ ነው፣ አረማውያን ናቸው። ምንም የሚያውቁት ነገር የለም። ዘንዶ አምላኪ ናቸው። ያ አይተሹ እንደሆነ የቻይና የትኛውም አርማቸው ላይ እኔ እንደውም ገርሞኛል ባንዲራዋ ላይ አለማድረጓ። ኮከብ ብቻ ነው ያደረገችው፣ ቀይ ጨርቅ አድርጋ ኮከብ ነው ያደረገችው። ቻይና ግን የትኛውም እቃ ላይ የትኛውም ልብሷ ላይ የትኛውም ነገሯ ላይ ቀይ ድራገን ዘንዶ ያደርጋሉ። ኢስት ድራገን ነው የሚባለው ነው። ኢስት ድራገን የምስራቁ ዘንዶ ተብሎ ማለት ነው። ስለዚህ በልብሳቸው ላይ ለልጆች ማጫወቻ ቶይስ ላይ ምናምን ነገር ሁሉ አንዳንዴኛ ኦንላይን ላይ ስንገዛ ከዛ ይመጣል። ይሄ ቴሙ የሚባል አለ። እንደዚሁም ደግሞ ማናቸው እና አሊባባ ምናምን ነገር የሚባሉት ለልጆች ቶይስ እንኳን ስንገዛ እላው ላይ ስቲከሩ ሁሉ ተለጥፎ አንዳንድ ጊዜ ራሱ ከተሰራበት ቶይስ ላይ አሻንጉሊት ላይ አብሮ ተለጥፎ ማለት ነው። ድራገን ማለት ነው። እና እሱን ተሸክመው እነሱ ይወጣሉ። በምንም አይነት ልጆቻቸውንም ሲያጫውቱ በቀይ ዘንዶ ነው። ቀዩ ዘንዶ መጥቶ ልክ አሁን እናንተ እንደምትሉት ሕፃን ልጅ ተወልዶ በሚስቅ ሰዓት ላይ እመቤቴ መታ እያሳቀችው ነው ብላችሁ እንደምትሉ እዛ ሀገር ደግሞ ዘንዶ መጥቶ እያጫወታቸው ነው። ዘንዶ መጥቶ እንትን እያላቸው ነው። የዘንዶ በረከት ይደርባቸው በሙሉ ጊንጥ፣ ጉርጥ ምናምን ነገር እነዚህ አይነት ዘንዶ ድራገን እንደዚህ አይነት ነገር አመታዊ በዓላቸው ላይ ልክ ምንድነው ኦርቶዶክሳውያን እናንተ እንደምትሉት ዘመነ ማቴዎስ ነው ተብሎ እንደሚባል በቻይና ዘመነ ዘንዶ ነው፣ ዘመነ እባብ ነው፣ ዘመነ ጊንጥ ነው ብለው የሚሉበት አለ። የዘንድሮ ዓመታቸውን ምን ብለው እንዳሉት አይዶ ነው። እዚህ ያለውበት ሀገር ሁሉ ጭምር ሲያከብሩ ነበር ቻይናዎች ስላሉ ማለት ነው። እና አሁን ይህንን ታዲያ ቀይ ዘንዶ በ10 ራሶች ያሉት መጽሐፍ ቅዱስ ላይ የማን ሲምቦሊክ ነው? የዲመን ማለት ነው፣ የዲያብሎስ ነው። መጽሐፍ ቅዱስ ነግሮናል። እና ይሄንን ቤተክርስቲያን ኦርቶዶክስ እየተዋጋኝ ነው ለህዝቤ። ለምን በስብከት አታሳውቃቸውም? ለምን በስብከት አታሳውቃቸውም? 1700 ዓመት ታሪክ ያላት ቤተክርስቲያን በእኛ ዘመን ልጆቿ ዘንዶ ተሸክመው እሳት እያናፋባቸው ይወጣል። እነሱ ከስር እሳት እየቆሰቆሱ ካህናቱ ታቦት ብለው የሚሉትን ልጆቿ ደግሞ ዘንዶ ተሸክመው ይወጣሉ። ንጽሕት ናት ኩላዊት ምን እንከን የሌለባት ምናምን ነገር ብሎ ይላል። ዘንዶ ተሸካሚ ትውልድ ሁሉ ማለት ነው። ጌታችን ግን ምለው የሚነገርኩ እኮ ሲምቦል እንዲጣመሚያ ልክ ነሽ። እንዲጣመም ያደረጉት ጠማማ መሪዎች ናቸው። በኢሳይያስ ትንቢት መጽሐፍ ምዕራፍ 3 ቁጥር 12 ምዕራፍ 9 ቁጥር 16 ላይ ሕዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ አለ። የትኛው ጳጳስ ነው? የትኛው ካህን ነው ይሄ እንዲህ አይነት ነገር ነውር ነው ብሎ የገሰጻቸውና ያስቆማቸው? የለም። ጠማማ ትውልድ ነው ብለሽ አልሽው፣ ልክ ነው። ይሄ ትውልድ ግን እንዲጠም ያደረገው ማን ነው? ምን አለ ይባላል። እኔ እንግዲህ የገጠር ልጅ ስለሆንኩ ባላገር ስለሆንኩኝ ብዙ ዛፎች አሉ እኔ በተወለድኩበት አካባቢ ላይ ማለት ነው። ዛፎች እንጨቶችን አውቃቸዋለሁ። ዝግባ፣ ብሳና፣ ኮሶ፣ ጥድ፣ ወይራ ምናምን ነገር የሚባሉ እንጨቶች አሉና
እና ከኒሳ ይባላል በኦሮምኛ እና ቆርጦት ይዞት መጣ እንጨቱን። ከዛ ነው ለመቁረጥ ሄዶ እንጂ አይተ ቆርጦት ይዞት መጥቶ ነው ሶሪ ቆርጦት ይዞት መጥቶ ከዛ አንድ እንጨት የሚነቀዝንን እንጨት የሚያውቁና የማያውቁና የሚያውቁ በደንብ አባት የሚነቅዘውና የማይነቅዘው ለይተው የሚያውቁ አባት አሉ ተብሎ እሳቸው ጋር ሄደ። ቤት ሊሰራ አስቦ ነው እና ብሳና እንጨቱን ቆርጦ ተሸክሞ ይዞ መጥቶ ዋጋ ከፍሎ እንጨቱን ሲያግዝ ሲሸከም ምናምን ነገር መከኒሳ ሶሪ ታጊ መከኒሳ ነው የሚባለው። መከኒሳ አልኩኝ መከኒሳ ነው የሚባለው በኦሮምኛ። እና ቆርጦት ይዞት ከመጣ በኋላ ሄዶኛ እንጨት የሚያውቁ ሰዎች ሲጠይቃቸው አያከሌ ብሳና ይነቅዛሉ ብሎ አላቸው። እንዴ ዋናው ሌሎችም እንጨት ንቅዘትን ያስተማረ እሱ አይደል ወይ ብለው አሉት ይባላል። ኦኬ ጠማማ ትውልድ ሆነ። ጥመትን ለትውልዱ ያስተማረው ማን ነው? መሪ ሲስት የአገር መሪ ሲስት ህዝብ ይስታል። የቤተ ክርስቲያን መሪ ሲስት ህዝብ ይስታል። አትጠራጠሩ ወንድሞቼ እናቶቼ። ኦኬ ሳኦል ስለሳተ ነው የእስራኤል ህዝብ አብሮ የሳተው። ንጉሱ ሳኦል ማለት ነው። አማሌቅን ሂድና ምታ ብሎ ሲለው እሱ ሳተ፣ ህዝቡንም ማሳተ። እሱ ጠማማ ሲሆን በጊልቦአ ተራራ ላይ ሳኦልና ዮናታን ምንም የሌለበት ዮናታን አብሮት እንዲወድቅ ሆነ ማለት ነው። ሰውየው ጠማማ ነው። ለእግዚአብሔር ቃል አይታዘዝም። የነብይ ጨርቅ ይቀዳል። ግን እግዚአብሔር ቀብቶት ነበር። አጥፍቶ እንኳን አጥፍቻለሁ ብሎ አይልም ቀጥታ። ልክ አሁን ላፍተር ለትውልዱ ምክንያት እንደምሰጠው እንደዛን ምክንያት የሚሰጠው ምክንያታም ሰውዬ ነው ሳኦል ማለት። ዳዊት ግን ላጠፋው ጥፋት አጥፍታል ተብሎ ሲባል ወዲያውኑ በደረቱ ነው የሚወርቀው በእግዚአብሔር ፊት እንጂ የነብይ ጨርቅ አይቀድም፣ ምክንያትም አይደረድርም። አመንዝርሃል ብሎ ሲለው ናታን እኔ ምን ላድርግ ታዲያ? እሷ ናታ ኢየሩሳሌም ከተማ ውስጥ እኔ ዛን ቀን ከጦርነት ብቀር ትንሽ ልረፍ ብዬ ብቀር ሰገነቴ ላይ ስመላለስ ድንገት አይኔ አረፈ እሷ ላይ እና ዳሌዋን አየው ጡቷን አየው። ከዛ አስጠራዋት። ምን ላድርግ ብለው ትለኝ ናታን። እንግዲህ ወንዶች ልጆች በምናየው ነገር እንፈተናለን። ለምን እኔ እንደዚህ ሳትረዳኝም ብሎ አላለውም ዳዊት። ብሎ ቢልኮ ግን ማለት ይችላል። ምክንያት ማለት ደረደረ፣ ምክንያት አልደረደረም። ስላየዋት በቃ ደስ አለችኝ ብሎ ልክ ነው። ስላያት ነው ደስ ያለው። ዳዊት እንዲህ አይነት ልብ ነው ያለው። ያ ሰው አንተ ነህ ብሎ ሲለው አዎ ነው ያለው። ድፍት ነው ያለው። ድፍት በጌታ ፊት የጌታ ልብ ማለት ነው እንጂ አይከራከርም። ሳኦል ግን ይከራከራል። ለምን አማሌቅን አላጠፋቸው ብሎ ሲለው ለጌታ ለአምላክህ አለው እኮ ሳሙኤልን። ለጌታ ለአምላክህ መስዋዕት ላይ ያድርጓቸው ህዝቡ ከምርኮ ሳስቶ አለ። እግዚአብሔር የአማሌቅን ጥጃና ፍየል ነው እንዴ? እግዚአብሔር በሺህ ተራሮች እኮ ያሉ እንስሶች የሱ ናቸው። ደግሞ በእስራኤል ህዝብ መካከል መቼ እንስሶችን ለመስዋዕት የሚታረዱ እንስሶችን መቼ አጣና? በሰለሞን ዘመን እንኳን የታረዱ ለፋሲካ ይታረዱ። ይቅርታ ኤርሚ፣ ከታች ወቀሳ እየደረሰብኝ ነው። ሌላ ሰው አስገባ አየር ያዘችብን እያሉ ስለሆነ ሌላ ሰው ችግር የለም ተቀመጨ፣ ችግር የለም። እነሱን ታያቸው። አንቺ ኮሜንት ነው የምታነቢታቸው ነው ላይ ሆነሽ ታያቸው። አይ ሁሉንም አያለው፣ ለዛ ነው ታያቸው። አዎ ታያቸው። ኮሜንት ካነበብሽ ወደ ኋላ ነው የምትጎተችው እትዬ። ታያቸው። ኦርቶዶክስም ጴንጤውም ዝም ብሎ ያለው ነገር ይጽፋሉ። አንቺ ታያቸው እና መልሽ ነው መሪዎች ሲስቱ ነው። ትውልድ ጠመመ ብለን ካለ ልክ ነሽ። ትውልዱ አልጠመመም ብያ ቅድም እንዳልኩሽ ማለት ነው። እኔ ልጆቼን እያሳደግኩ እኔ አጥምሜ ካሳደግኳቸው ልጆቼ ጠማማ ነው የሚሆኑት። ታዲያ የኤርሚያስ ልጆች ጠማማ ናቸው ብላ ላፍተር ብሌም ከማድረጓ በፊት በአባታቸው ነው ጠማማ ነው ማለት ያለብሽ። ትውልድ የሚጠማው ባሳደገው እጅ አጉል አስተዳደግ ካደገ ነው። ጴንጤ ይሁን ኦርቶዶክስ፣ መሪ ይሁን ተመሪ፣ ነገስታት ሲጠሙ ህዝቡን አጣመሙት። ኦኬ ዳዊት ስለቀና ለእግዚአብሔር ስለታዘዘ እሺ ስላለ በአምላኩ ቃል ስለታመነ ጥፋቱንም ስላመነ የሳኦልን አይነት መንገድ አልሄደም። ያ ሰው አንተ ነህ ብሎ ሲለው ነብዩን ጨርቅ ለመቅደድ አልሄደም። በድያለሁ፣ አንተን ብቻ በደልኩ፣ በፊትህም ክፉም አደረግሁ፣ በሽታ መንፈስ ደግፈኝ፣ ከፊትህ አትጣለኝ አለው። ሳኦል ግን አይልም። የዚህ ዘመን መሪዎች ኦርቶዶክሳውያን ጳጳሳቱ በድለናል ይላሉ እንዴ? እግዚኦ ማረነ ክርስቶስ ብለው ይበሉ እንጂ ትውልዱን ያጣመመው ማን ነው? ፓስተሮቹስ ቢሆን አጣመውት ከሆነ ትውልዱን ንስሐ ገብተዋል ወይ? ንስሐ ገብተዋል። የተጣመመን ትውልድ ያደራጁ ያፈሩ እነማን ናቸው?
የሰራዊት ጌታ ቅዱስ እግዚአብሔር ከእያንዳንዱ ነው የሚጠይቀው። እኔ እንደ አገልጋይ የጴንጤ አገልጋይ ነኝ። እዚህ ትውልድን ሳስተምር አጣምም ያስተምሬ ከሆነ ተጠያቂ ነኝ ማለት ነው። እኔም ተጠያቂ ነኝ ማለት ነው እንጂ ትውልዱ ጠማማ ነው የተረገመ ነው ብሎ ማለት አይደለበትም። ትውልዱ የተጣመመ የተረገመው በማን ነው? የተረገመ ትምህርት ካስተማር ነው የተረገመ ነው የሚሆነው። የተጣመመ ትምህርት ካስተማር ነው የተጣመመ ነው የሚሆነው። ጽድቁንና ቀናውን ነገር ነግረኑ ከሆነ ግን ቀና ነው የሚሆነው። መሪዎቻችን ቀናዎች ናቸው እንዴ? የጽድቅን ትምህርት ነው ያስተማሩት ለህዝቡ አይደለም። ስለዚህ በህዝብ ብቻ አይደለም ብሌም መደረግ ያለበት። ለዚህ ነው ኢሳይያስ ትንቢት መጽሐፍ ምዕራፍ 3 ቁጥር 12 እና 9:16 ላይ ሄዱና አምጡት። 9:16 እና 3:12 3:12 ምናልባት ትንሽ ሊረዝምባችሁ ይችላል። ህዝቤ ሆይ አስገባሪዎቻችሁ ያስጨንቋችኋል ብሎ የሚለው ትንሽ ምናልባት ሊረዝምባችሁ ይችላል። 3:12 ላይ የመሯችሁ ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉና 9:16 ላይ ይህ ህዝብ የመሩት ያጠፉታል ብሎ የሚለውን ክፍል አምጡልኝ ወንድሞች እናቶች። ማን ነው በልጆች ጉዳይ የማይጠየቅ ወላጅ? ማን ነው በእግዚአብሔር ህዝብ ጉዳይ የማይጠየቅ መንፈሳዊ መሪ? ቴንክ ዩ 9:16 ቴንክ ዩ ብራዘር። ያው ይህ ህዝብ ይህን ህዝብ የሚመሩ ያስቷቸዋል፣ ተመሪዎቹም ይጠፋሉ ይላል። ያው 9:16 3:12ም ወንድምነት ወደፊት ሂድና ስለሚረዝምብህ ቆረጥ አድርገህ አምጣው። ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ ብሎ የሚለውን ቃል ማለት ነው። ቴንክ ዩ ዶክልዬ ዶክተር ተባረክልኝ። ይህ ህዝብ ያው ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ። የኦርቶዶክስ ቤተክርስቲያን ጳጳሳቱ የጠፉ ከሆኑ ህዝቡ ሁሉ የጠፋ ነው። ብራዘር አትጠራጠረኝ። የጴንጤ ፓስተሮች የጠፉ ከሆኑ ህዝቡ በሙሉ የጠፋ ነው። ለምን አስረግጫ ሰዎች መስማት የለበትም። ፓስተሪውን ጳጳስ ይሁን አይመለከተኝም ስለ ለእኔ ደሙን አላፈሰሰልኝ። ማንም ፓስተር ለኛ አልሞተልንም። አይደለም እንደ ወንጌል አማኞች። አዎ እውነቱ ይሄ ነው። ማንም ጳጳስ ደሙን አላፈሰሰም ለዚህ ትውልድ። አማኑኤል ነው ደሙን ያፈሰሰልን፣ ጌታችን ኢየሱስ ክርስቶስ። ስለዚህ የሚያስተምሩን ትምህርት የሚያሳዩን መንፈሳዊ የህይወት ስርዓት ምልልሳቸው ክርስቶስን የማያሳይን ከሆነ ተለይ ከዛ ጳጳስ፣ ተለይ ከዛ ቄስ፣ ተለይ ከዛ ካህን ወይ ደግሞ መምህር ነኝ ብሎ ተለይ ከዛ ፓስተር ነብይ ነኝ ብሎ ይበል። ማንም ይሁን ከዛ ሰውዬ ተለይ። ብራዘር አጥፍቶ ጠፊ ነው እሱ ማለት ነው። መንፈሳዊ አልቃይዳ ብለህ ልትለው ትችላለህ። ህይወቱ ክርስቶስን የማይናገር በቅድስናና በጽድቅ የማይመላለስ በታማኝነት የማይመላለስ በርኩሰት በአመፃ የማይመላለስ ደግሞ ለጥፋቱም ንስሐ የማይገባ እግዚአብሔርን ይቅርታ የማይጠይቅ እንደ ሳኦል የሚከራከር እንደ ዳዊት እሺ ብሎ የማይደነግጥ አምላኩንም የማይፈራ ህዝብንም የማያፍር ዞር በል ከዛ ሰውዬ ሰር። እውነቴን ነው የምልህ። ጳጳሲውን ሰውዬ ነው እኮ አልኩ። ሰውዬ ነው፣ ሰው ነው። ዞር በል። መምህሪውን ቀሚስ ይጎትት፣ ዞር በይ ከሱ ስር ዞር በል። ፓስተሪውን በከረባት ይታነቅ፣ አይ ዶንኬር አባውት አይመለከተንም፣ ዞር በል። የጽድቅን ጎዳና ጠብጥብ። ክርስቶስ ኢየሱስ ፍለጋውን እንድንከተል ምሳሌውን ትቶልን አልፎ ሄደዋል። ከሱ ቀጥሎ የምናያቸው እነ ቅዱስ ጳውሎስ እናያቸዋለን። እኔ ክርስቶስን እንደመሰልኩ እኔ የምሰሉ ብሎ ያለ ኦኬ በትምህርትም ይሁን በኑሮ በመንገድም በንጽህና በህይወት ለሚያምኑቱ ምሳሌ ነበር። ለዚህ ነው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናችሁ አላቸው ለተሰሎንቄ ቅዱሳን ጳውሎስ ማለት ነው። ስለዚህ የትኛውንም ትምህርት ዛሬ በኦርቶዶክስ ቤተክርስቲያን ህዝባችንን ጠፍሮ አንቆ የያዘው ምንድነው ብላችሁ ብትሉ ከእግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እውነቱን ስነግር አድምጬ ማለት ነው ከእግዚአብሔር ቃል የራቀ ህይወት ነው ያላችሁ። ከመጽሐፍ ቅዱስ የራቀ በስንት ሺህ ኪሎ ሜትር ነው የተራራቁት። መጽሐፉ እጃቸው ላይ አለ፣ ግን ማንም የኦርቶዶክስ አማኝ መጽሐፍ ቅዱስን ቁጭ ብሎ ጊዜ ሰጥቶ አያነብም። እንዲያነብም ካህናቱና አገልጋዮቹ አያበረታቱትም።
አያበረታቷቸውም። እንደውም እኛን ቄሶቹን ሳትይዙ መጽሐፍ ቅዱስ እንዳታነቡ ብለው ነው የሚያከላክሏቸው። ከዛ ይልቅ ከሰኞ እስከ ሰኞ፣ ከወር እስከ ወር፣ ከዓመት እስከ ዓመት እግዚአብሔር ጌታ መድኃኔዓለም የሰጣቸውን የዘመናቸውን ቁጥር እንደ አሹቅ እየበሉት የእግዚአብሔርን ቃል አንድ ቀን መጽሐፍ ቅዱስን አንድ ቀን ሳያነቡት ሁሉ ቀን ሰኔ ጎልጎታ እንዳነበቡ ብዙዎቹ ወደ መቃብር ገቡ። ብዙዎቹ ውዳሴ ማርያም እያነበቡ ለመግባት ጫፍ ላይ ናቸው። ወደ እግዚአብሔር ቃል ለመመለስ አመፀኞች ናቸው። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስ የማያሰኛቸውም ብሎ እንዳለ ኤርምያስ ምዕራፍ 6 ቁጥር 10 ላይ ማለት ነው። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስ የማያሰኛቸውም ይላል። ስለዚህ የእግዚአብሔርን ቃል ሰው ሳያነብ ክርስቲያን ብሎ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% በእኔ ግምት ነው ያልኩት፣ በጥናት የተደገፈ አይደለም። 90% የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ከእግዚአብሔር ቃል እውነት የራቀ መጽሐፍ ቅዱስን የማያውቅ ለማወቅም የማይፈልግ አፒታይትም የሌለው ትውልድ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ እኮ ብለው ጀምረው ዛሬ ዓመቱ ማን ነው ብላ እኮ የሆነች ሴትዮ እኮ ነው የሚሰብከው። ክርስቶስ ሰምራ ከተባለ በቃ ክርስቶስ ሰምራ የዓመቷ ነች ዛሬ። በዕለተ ቀኗ እንግዲህ ያደርሳችሁና የዓመት ሰው ይበለን፣ እንግዲህ የወር ሰው ይበለን ወገኖቼ። እንግዲህ ከእሷ ከጻድቂቱ ወይ ደግሞ ከጻድቁ በረከት ያሳትፈን እንበል አቡነ ዘበሰማያት 12 ጊዜ ምናምን ነገር ብሎ ይላል። በቃ አለቀ። ከዛ ወደ ሰንበቴ ቤቱ ይገባል፣ ይጠጣል፣ ይበላል። ከዛ ሲወጣ ደግሞ እያንዳንድሽን አውቃለሁ ይላል። ያው በጉሹና በጌሾው ያበደ ጠላውን ጠጥቶ ጥንብዝ ብሎ ሲሰክር ቅድም ሲገባ ሰላም ለእናንተ ይሁን፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን ብሎ ገብቶ ሲወጣ ግን ሰላማችንን የሚነሳው ሰው እሱ ራሱ ነው አይደለም እንዴ? ሴትዮዋ ሁሉ ራሱ ማለት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን የእመቤታችን የአስራት ልጆች የእግዚአብሔር ልጆች ምናምን ብላ ገብታ ስትወጣ ግን አንድ 3 ሽክናዋን ስትጠጣ ለሽንት 1-2 ጊዜ ቶሌት ትሄዳለች። ስትመለስ ባል ራሱ በሰላም ከተኛ የዛን ቀን መድኃኔዓለም ረድቶታል ወይ ሳሎን ላይ ለመተኛት ያለበት በቃ። መጽሐፍ ቅዱስን ህዝቤ መቼ ነው የምታነበው? እኔ ጴንጤ ከመጽሐፍ ቅዱስ ውጭ የምናነበው መጽሐፍ የለም። ቢኖር ኖሮ ከእጃቸው ላይ ነው የማራግፈው። ጌታ ኢየሱስ ምስክሬ ነው አልኩ። የጴንጤን እጅ ፈርቼው አራግፍላቸው ነበር። ግን ጴንጤ ከመጽሐፍ ቅዱስ ውጭ ሌላ የሚያነባው መጽሐፍ የለም። ካለም የግለሰቦች መጽሐፍ ነው እሱ፣ እንደ ማንኛውም እንደ ሴኩላር ምናምን ነገር ማለት ነው። ከዛ ውጭ እኮ ይሄ የተቀደሰ ነው የብፁዕ አባታችን የብፁዕ ፓስተሩ የእሳቸው በረከት ይደርብን ብሎ የሚደጋግመው መጽሐፍ የለም። ጴንጤ የሚያነበው ጠዋት ተነስቶ ወይ ዘፍጥረትን ነው ወይ ዮሐንስ ወንጌል ነው ወይ ዘጸአትን ነው ወይ ማቴዎስን ነው የሚያጠናል ወይ ጳውሎስን የገላትያ መልእክትን ስታነብ ነው የምታገኘው። እሰጥሻለሁ ላፍተር የምታገኙት ማለት ነው። ኦርቶዶክስ ቤተክርስቲያን ግን ሂድ ገላትያ ምንድነው ገላትያ ብለህ ብትጠይቃቸው እኔ አላቅም ነው የሚሉ በአብዛኞቹ። ኤፌሶን ብለህ ብትጠይቅ ኤፌሶን የምትባል ሴትዮ እዚህ ጎረቤታችን አለች ነው ብሎ የሚለው አብዛኛው ህዝብ አያውቁም። የኤፌሶን መልእክትን አያውቁም። በየቀኑ የሚነበቡ ግን አላቸው መጽሐፍት ማለት ነው። ሰኔ ጎልጎታም ነው ብለህ ብትለው እንዴ የእመቤታችን የቃል ኪዳኗ በረከቷ ምናምን ነገር ብሎ ያውቀዋል። ሁሉም ሰው ያውቀዋል። አሮጊቱም ድብኝቱ ስራ አስቀምጧል። ድብኝት ማለት እህልም ዱቄትም የሚቀመጥበት ከከብቶችበት የሚሰራ ነው። ወይ ደግሞ እንደዚህ አረግን ነገር ዝርያ አለ ወይ ጨፈቃ ነገር አለ። ከዛ ተጠላልፎ የሚሰራ አይነት ነገር ነው። ከዛ በጭቃ ወይ በበት ይለሰንና በደንብ አድርጎ ድብኝት ይባላል። ዱቄትም እህልም ይቀመጥበታል። እና ምን ያደርጋሉ? ሰኔ ጎልጎታውን ይገዙና ድብኝቱ ስራ ያደርጉታል። በላዩ ላይ ዱቄቱን ይጨምራሉ። ለምን? ሰላቢ እንዳይበላብን ብለው ማለት። ይሄንን ያውቁታል ኦርቶዶክሳውያን። አቤቱ ጌታዬ፣ እኔ ቅጥል ንድድ የሚያደርገኝ እንደው ታውቃለህ፣ እውነቱን ለመናገር ማለት እንዴት ኦርቶዶክሳውያን መጽሐፍ ቅዱስ አያነቡ? ለምን እንዳያነቡን እንደከለከሏቸው የከለከላቸው ማን እንደሆነ እንገራችሁ። አንደኛ ሰይጣን ነው። ሁለተኛ ካህናቱ ናቸው። ሰይጣን ለጴንጤም ቢሆን አይፈቅድለትም መጽሐፍ ቅዱስ እንድናነብ።
በጌታ ጸጋ እየጸለይን እየተቃወምን ነው እንጂ አይፈቅድልም ሰይጣን። ለምን ካነበብክ የሰይጣን መሸነፍና አሸናፊው ኢየሱስ ክርስቶስ ሞትን ድል ያደረገው እሱ እንደሆነ ካወቀ ከመንግስቱ እንደምታመልጥበት ስለሚያውቅ ማለት ነው። እኛ ጋር ፓስተሮች፣ እኛ ጋር አገልጋዮች ጋር ብትመጡ ይሄው ወንድሞቼ እናቶቼ ከኔ እንኳን ጀምሮ መጽሐፍ ቅዱስን እንድናነብ ይሄው አበረታታለሁ። የእግዚአብሔር ሕዝብ መጽሐፍ ቅዱስን ማንበብ ያለበት፣ ሌሎቹን አሽቀንጥሮ ጥሎ የእግዚአብሔርን ቃል መጽሐፍ ቅዱስን ማንሳት ያለበት። በቃ እኔ ለዚህ ቅዱስ መጽሐፍ ብቻ እገዛለሁ፣ ታዛለሁ። እሱን ታዝዤ ለሱ ኖሬ ካበቃሁ በኋላ ሌሎቹን ጨምራለሁ ብሎ ይላል። በኦርቶዶክስ ቤተክርስቲያን አሁን ነጋ አይደል? አሁን እየነጋ ነው አይደል? ጠዋት ሲነሳ 90% የሚሆነው የኦርቶዶክስ ቤተክርስቲያን እጁ ላይ ሄደህ ጠዋት ፀሐዩን እየሞቀ ዝንቡን እሺ እያለ ቡና ደርሷል ምናምን ነገር ተብሎ እስኪጠራ ድረስ የሚያነባው ሰኔ ጎልጎታ፣ ውዳሴ ማርያም፣ ሰይፈ ስላሴ ምናምን ነገር ብሎ ይላል። በቃ ይኸው መጽሐፍ ቅዱስስ የለም። መቼ ነው መጽሐፍ ቅዱስን የሚያነቡት? መቼም መጽሐፍ ቅዱስ የሚነበብላቸው ቄሱ በቅዳሴ ሰዓት ጊዜ ከወንጌል አንዱን ክፍል ያነባል፣ ዲያቆኑ ደግሞ የሆነ ክፍል እናነባለን። በቃ እዛ ቀዳሚው ቀን ወቶቃ አለ እግዚአብሔር በቃ ዮሐንስ ወንጌል ሲነበብ ወይ ደግሞ መኑ ይመስል እና ማልክት እግዚኦ አንድ እውነት እኮ ነው። መኑ ይመስለ ከምና ማልክት እግዚኦ፣ ከማልክት መካከል አንተን የሚመስል ማን ነው? ሉቃስን ካነበብን በኋላ በቃ ከዛ ቅዳሴ ጸበል እንደኔ አይነት ዲያቆን ይሰጣል። ጠጥታ ትሄዳለች። አሪቲዋን ጆሮዋ ላይ ታርጋለች፣ ጠጅ ሻሯን እና ከጉዝጓዝ ከቀጤማ ጋር እንትን ብብቷ ስር ደብቃ ሄዳ ፈንድሻ እየረጨች የእናቴ አባቴ አምላክ። በቃ ይሄ ነው ክርስትና። እኔ ህዝቤ መጽሐፍ ቅዱስ መቼ ነው የምታነቡት? መቼ ነው መጽሐፍ ቅዱስን የሚያነበው? የኦርቶዶክስ ተዋሕዶ ቤተክርስቲያን ምን ቄስ ብቻ እያነበበልሽ አንቺ ውዱድ እየሄድሽ በማንቆርቆሪያዋ ስንሰጣችሁ ጸበል ብለን እሱን ጠጥተህ ተግተህ ትመጣልኛለህ። የአምላክን ቃል መቼ ነው የምትጠጣው? ኢየሱስ ክርስቶስ በባሪያዎቹ በኩል የተናገረው ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ የቅዱስ ጳውሎስ መልእክት፣ የቅዱስ ዮሐንስ መልእክት፣ የጴጥሮስ የያዕቆብና የይሁዳ መልእክት 27 ቅዱሳት መጻሕፍት አቤት የህይወት ውሃ ምንጭ። ግን ምን ትላለች? አሁን በሉቃስ ላይ ያልኩ ማለት ነው በእዝል ዜማ ነው። መኑ ይመስልክ እምና ማልክት እግዚኦ። በጣም አዚማ ማለት ነው። ከአማልክት መካከል አንተን የሚመስል ማን ነው ብላ ግን ከናርሴማ እኩል ታጥንለታለች። ከናርሴማ እኩል ይታጠንለታል። በስድስት ኢየሱስ ነው፣ በሰባትም ኢየሱስ ማን ነው? በስድስትም አርሴማ ናት፣ በስድስት ቁስቋም ናት ብለው ቁስቋም የምትባል እኮ ሴትዮ የለችም ሲጀምር። በደብረ ቁስቋም ማለት ማርያም በቁስቋም ተገለጠችበት ተብሎ የሚባል አንድ የግብፅ ተረት አለ። በስድስት ቁስቋም ናት፣ በስድስት አርሴማ ናት፣ በስድስት ኢየሱስ ነው። እንግዲህ ተረዳርቶ ከነሱ የተረፈው እሱም አብሮ ይካፈለ እንጂ ለአርሴማም ለቁስቋስም ሲጣጠን እሱም አብሮ ያሽተት በቂው አይደለም እንዴ ይሉሃል። አብሮ ያሽተት ታው ወገኖቼ። ስለዚህ ኢየሱስ ክርስቶስ ከፍጡር እኩል እኮ ነው የሚታጠንለት። ከነ አርሴማና ከነ ቁስቋም እኩል እኮ ነው የሚታጠንለት። ለብቻው መቼ ታጥኖለት? አይታችሁ ከሆነ ሂዱና በኦርቶዶክስ ቤተክርስቲያን በዓላት በሚከበርበት ሂዱና የወር በዓላት ተብሎ የተባሉበት ስም ዝርዝር የተባለበት ውስጥ ሂዱ። የሥላሴ በሰባት ተብሎ በሚባልበት ቀን አንድ ማዕት አቡነ በርሶማ አቡነ በርጩማ የሚባል ሽማግሌ አምጥተው ደርበው ለጥፈው ከሱ ጋር ነው። ብቻውን አይደለም ሥላሴ የሚመለከው የሚታጠንለት። በእግዚአብሔር አብ ቀን ሂዱ፣ አንድ ማዕት ነው ያለው። የመድኃኔዓለም ቀን አንድ ማዕት። ባለወልድ ተብሎ በተባለበት ቀን መጥቆራ የሚባለው አጋንንት አለ፣ የአየር ላይ ጋኔን በ29 ነው የሚውለው የባለወልድ ዕለት። በ28 የአማኑኤል ዕለት አንድ ማዕት አሮጊትና ሽማግሌ ተለጥፎ። በ21 ግን ሂድ ማርያም ብቻ
ደባል በዓል የላትም። this is orthodox። በ21 ሂዱ፣ አንድ ደባል በዓል የለም። አንድ ደባል በዓል በ21 የለም። በ7 አንድ መዓት ነው ያለው ስላሴ ላይ። በ27 አንድ መዓት፣ በእግዚአብሔር 13 ተብሎ ተባለ አንድ መዓት። ተዝቆ አይደለም ተቃጥሎ የማያልቃል እኮ። this is orthodox። የባለ ወልድ ዕለት እንደዚሁ፣ የአማኑኤል ዕለት እንደዚሁ የጌታ በዓል ተብሎ የተባለበት ማለት ነው። በ21 ግን ሂዱ፣ ከማርያም ውጭ ሌላ ደባል የለም፣ ሌላ የለም። እሷ ናታ ዋናዋ። ማርያም ከሌለች ስላሴነት የለም እኮ ብለውናል እነ ዲያቆን ሕዝቅያስ። ስላሴነት ከሌለ ጌታ የለም። ማርያምን ካላወቁ መሰረቱ ተናክቷል ብሏል። እናፈርስለታለን። እቺ ማርያም ብለው የሚሏትን መሰረት የጌታዬ እናት እሷ መሰረት አይደለችም፣ መሰረት አይደለችም፣ ሆናም አታውቅም። ኦርቶዶክስ መሰረት ብላ የምትላትን ማርያምን በዘመኔ አፈርሳታለሁ አልኩ። ትምህርቷን የጌታዬ እናት የኢየሱስ ክርስቶስ እናት መሰረት ሆናም አታውቅም። ሐዋርያቱም ናት ብለው አልነገሩንም። ጌታም መሰረት ናት ብሎ አልነገረንም። ከየት እንዳመጡት አላውቅም። ማርያም ከሌለች መሰረቱ ተናግቷል ይላል። ይሄ መሰረቱ የጠፋ ትውልድ። ይሄው ዲያቆን ሕዝቅያስ የሚባለው እዚህ ቲክቶክ ላይ አሁን ባለፈው ለእነ አክሊል አለቅሳለሁ ብሎ እንደው እንትን ካላችሁ የእናንተ ክህነት ይሄን ልጅ ካላመጣው ብሎ ያለው ሰውዬ ማለት ነው። መሰረቱ የፈረሰበት ትውልድ ማርያምን ካላወቁ መሰረቱ ተናግቷል ይላል። ክርስቶስ መሆኑ መሰረቱ ከተመሰረተው በቀር ሌላ መሰረት ማንም ሊመሰረት አይገባም ብሎ ጳውሎስ ምዕራፍ 3 ቆሮንቶስ ላይ የተናገረው እሱ ፍጥሩን መሰረት ያደርግልኛል። ለዚህ ተረታቸው ደግሞ እንዲስማማቸው መሰረታቲያ ውስጥ አድባር ብሏልና ጌታ ብሎ ነብየ እግዚአብሔር ዳዊት እንደተናገረ ይላሉ። ናና ኔጋው ራሱን ብሉይ ኪዳን ላይ ማለት ነው። እንዴት መውጫ መግቢያ እንደማሳጣህ አሳያለሁ። እሱን ያለው ለኢየሩሳሌም ከተማ ነው። ኢያቡሳውያንን ተዋግቶ የያዛት ዳዊት ያሆና ኢየሩሳሌም ኦልድ ሲቲ ተብሎ የሚባለው የጽዮን ተራራ ነው። እሱን ነው እኮ ያለው። አንተዬ መሰረታቲያ ውስጥ አድባር ብሏልና ጌታ ብሎ ይላል። ህዝቤ ወይ መጽሐፍ ቅዱስ ብታነቡ ወንድሞቼ ራቶች ይኸውልህ፣ ማንም ፓስተር አጭበረብራለሁ ብሎ ቢል ጋማውን ትይዘዋለህ ማለት ነው። በእውቀት ማለት በመረጃ ማንም ነብይ ነኝ ብሎ አይደል አምታታለሁ ብሎ ሲል አታምታታም ስል ትለዋለህ እንደ ኤርሚያስ። ማንም ቄስ፣ መርጌታ፣ ዲያቆን የተባለ ማለት አምታታለሁ ብሎ ቢል አያምታታትም። ለምን? የአምላኩን የእግዚአብሔርን ቃል የታጠቀ ሰራዊት ትውልድ ፊት የፈለገውን እንኳን ብሎ ቢል አንተ የቱ ጋር ነው ብሎ የሚለው ምናም ነገር ብሎ እንዳለው ማለት ነው። አንድ ልጅ በሰንበት ትምህርት ቤት ሲማር ሰንበት ትምህርት ቤት ልጆቹ ማለት ነው ሰንዴ ስኩል አለ ትምህርት ቤት እና ሲማሩ በቸርች እዛ ሄዶ ተምሮ ስለነ ሳምሶን፣ ስለነ ዳዊት፣ ስለ እስራኤል ሕዝብ ሙሴ የእስራኤልን ሕዝብ እንዴት እንደመራ ባህሩን ከፍሎ እንዴት እንዳሻገራቸው ምናምን ነገር ይሰጣል በየጊዜው ትምህርት ልጆች ስለሚማሩ ማለት ቤተክርስቲያን እንደውም እኮ አንደበታቸውን እኮ የሚከፍቱት በቃ በአስቀድሞ የኢየሱስ ክርስቶስ ከዛ የነ ሙሴ አባቶች የነቢያት ታሪክ ነው የሚነገራቸው። እና ልጅየው ተምሮ መጣ አንድ ቀን ማለት ነው ሲማር ዛሬ በላይ ሰንበት ተማሪዋ አስተማሪዋ ዛሬ እንግዲህ የእስራኤልን ሕዝብ እግዚአብሔር ከግብፅ ምድር እንዴት እንዳወጣቸው ባህርን ከፍሎ እንዴት እንዳሻገራቸው ሙሴ የሚባል ነብይ ነበረ እና የእስራኤል ሕዝብ ከግብፅ ምድር ሲወጡ ወደ ኤርትራ ባህር መጡ። ፈርዖን ከኋላ እየተከታተላቸው ምናምን ነገር ብላ አስተማረቻቸው። ጆሮአቸውን ቀስረው ልጆች ይሰማሉ፣ ሰሟት። እና ባህሩ ጋር ሲደርስ ባህሩን እግዚአብሔር በበትር ምታው ብሎ አለው። መታው። ከዛ እግዚአብሔር ሌሊቱን ጽኑ የምስራቅ ነፋስ አምጥቶ ብላ አስተማረች። ታማኝ ሆና ለእግዚአብሔር ቃልና ባህሩን ማስወገደው፣ ለሁለት ተከፈለ። እስራኤል በደረቅ ተሻገሩ ብላ አለች እና አስተማረች። ልጆች ተምረው ወደ ቤታቸው ገቡላ። ሲገቡ እናት ልጇን ትጠይቀዋለች። ዛሬም እንደ ተማራችሁት በሰንበት ትምህርት ቤት ንገሩን ስለማን ታሪክ ነው ተብሎ ሲባል ዛሬ ማየተማርኑ ስለ ሙሴ ነው ስለ እስራኤል ልጆች
እና ምንድነው ሲያስተማርቻችሁ ትንሽ ነገር ሪማይንድ አድርጋኝ ብላ ሰጣይቀው ልጁ ያው እንምልሽ በሌሊት ነው የወጡት እና በግ በሉ ቂጣም ተጨምሮበት በልተዋል። ከዛ እግዚአብሔር በሙሴ በኩል መራቸውና መጡ አለና በማሙሻ እንደመጥ መጡና ባህሩ ጋር ደረሱ። ከዛ ፈርዖን ደግሞ ከበስተኋላቸው ተከታተለ እና እሱም መጣ ብሎ እና ባህሩ ኤርሚ ሰላማችሁ ይብዛ። አንዴ ላውራ፣ 2 ደቂቃ ላውራ። ኤርሚ ልጨርስ። 2 ደቂቃ አሁን በምታወራው ጉዳይ ነው እስራኤል ህዝብ። እሺ እኔ ነኝ ያስወጣው። ኦኬ እና መጣ ምናምን ነገር ብሎ እሺ ጨረስክ አለችው። አልጨረስኩም ቆይማ እያላት እና ምን ሆነ መጨረሻ ብላ ስትላት ከዛ ባህሩ ጋማ በሚደርሱ ሰዓት ላይ ሙሴ አንዴ አልኩሽ በባህሩ ላይ ድልድይ ይሰራል። ድልድዩን አንዴ እንደዚህ አነጠፈውና የእስራኤል ህዝብ በድልድዩ ላይ ተሻገሩ ብሎ ሲላት እንዴ አንተ ውሸታም እንደዚህ ነው ብላ ያስተማሩ ብለህ ስል አይማ የእውነቱንማ ከነገርኩሽ ስለማታምኚ ነው እውነቱንማ ከነገርኩሽ አታምኚም ለዛ ነው እና አንተ ውሸታም ስትለው ማለት ነው እንደዚህ ነው ያስተማሩ ውሸታም ብላ ስትለው እማ የእውነቱን ከነገርኩሽ ስለማታምኚ ነው ብሎ አላት። ልጁ እኮ እውነቱን ነው። ብዙዎቻችን እንደው ክርስቲያኖች ነን ብለን እንላለን እንጂ ባህርን ከፍሎ ጌታ አሻገረ ብሎ የሚለው ነገር አሁን ማይሙት ነው። ኤርሚያስ እውነቱን እንነጋገር ከተባለ እኔ ምልህ ዝም ብለህ እኔ ግን ዝም ብዬ ስጠረጠር ምናምን ነገር ቆሎ ብሎ የሚል አለ እኮ እዚህ በጣም ብዙ የእስራኤል አምላክ ጌታ ይባረክ ብሎ የሚል ማለት ነው። እውነቱን ከነገርኩሽ ስለማታምኚ ነው ብሎ አላት ይባላል። እና አሁን እውነቱን ከነገሯቸው ህዝቡ እንደማያምንም ስለሚያውቁ ስለዚህ በኦርቶዶክስ ቤተክርስቲያን በተለይ መጽሐፍ ቅዱስ አንባቢ ማንበብ ብቻ ነው። ካህናቶች እነሱም አያውቁትም፣ ጥቂቶቹ ናቸው የሚያውቁት። መንመኑስ አያነብም። ልክ የጥንት የካቶሊካዊት ቤተክርስቲያን የሮም ካቶሊካዊት ትከተልበት የነበረው ማለት ነው። የሮም ካቶሊካዊት ሉተር ዘመን በምን ነበር በላቲን ቋንቋ ነበር የተጻፈው መጽሐፍ ቅዱስ እና ብዙ ሰው መጽሐፍ ቅዱስ እንዲያነብ አይፈቀድለትም። ካህናቱ ብቻ እያነበቡ እነሱ ናቸው የሚተረጉሙት። እነሱ ያሉትን ይላሉ እንጂ ምንም ከዛ ውጭ ምንም አይልም ህዝቡ። መጽሐፍ ቅዱስ በፓስተሩም በምእመኑም እኩል የሚነበበው እኩል የሚታመነው ጴንጤ ጋር ብቻ ነው። በኦርቶዶክስ መጽሐፍ ቅዱስን አገልጋዮቹ ብቻ ናቸው እንዲያነቡ የሚፈቀድላቸው። አያለማምዱትም፣ አያበረታቱትም፣ አይዞህ ብለው አይሉትም፣ አንብብ ብለው አይሉትም። የመጽሐፍ ቅዱስ ጥናት ባይብል ስተዲ ማለት ነው በኢትዮጵያ ወንጌላውያንና በኤርትራ ወንጌላውያን ወይ ደግሞ በዓለም አቀፍ ወንጌላውያን አማኞች ቤተክርስቲያን ብቻ ነው የመጽሐፍ ቅዱስ የቅዱሳት መጽሐፍ ጥናት ያለው ማለት ነው። በቸርቻችን ብትሄዱ አለ ጥናት፣ በየትኛውም ቸርች ላይ ይሁን። የኛውን ማክሰኞ ነው አይደል? የኛ ማክሰኞ አለ መጽሐፍ ቅዱስ ጥናት ማለት ነው። አንድ ክፍል ይነበባል፣ አንድ መጽሐፍ ይያዛል። ያ ክፍል በመደዳ ይነበባል። ተነቦ ሰዎች ሐሳባቸውን መረዳታቸውን እንዲናገሩ ይፈቀድላቸዋል። ተሳስተው ከሆነ ይቀናሉ፣ እውነተኛውን ትርጓሜ ይነገራቸዋል ማለት ነው። ይሄ በኦርቶዶክስ የለም አይደል? ለዘላለምም አይኖርም። አለ እንዴ? ምን ሆነ ነው? የለም። የቱ ጋር ነው ያለው? ዳፍተር ለኔ ነው እንዴ ብትነግረኝ? ሰንበት ትምህርት ቤት ወጣቶች ገብተው የሚማሩት እሷን ጥቂት የተምረው ማስተማርን ማናቃተን ስለዚህ አለ እንዴ? ምን ስለሰማው ነው አክብሬ አለ። እውነት የቱ ጋር ላፍተር? የቱ ጋር መቼ እኔ አንተ ጋር መጥቼ የተማርኩት መቼ ላፍተር? የት ሀገርም ትኖሪ? አሁን እናንተ ምናልባት በውጭ ካላችሁ ከዚሁ ከኛ ከወንጌላውያን ከመውጣቴ በፊት የት አለ? እኔ በኖርኩበት ሀገር አለ። እኔ ከአዋሳ ነው የመጣሁት። እሺ አዋሳ የት ነበር ይጠና ነበር? ያው የጴንጤ ሀገር ስለሆነ ከነሱ ኮረጃችሁ ነው። አዋሳ የት ገብርኤል ነበር ወይ ጥቁር ጥሩን ከእናንተ ነው አይደል? ምን ኮረጃው? ኖ አይ መጽሐፍ ቅዱስ ጥናት አዋሳ የጴንጤ ሀገር አለ። እኔ ከልጅነት ጀምሮ ነው እውነት መጽሐፍ ቅዱስ እውነት ይሄ ነው። አዋሳ ገብርኤል ወይ ትምህርት ቤት ከቂርቆስ ጀምሮ
እሺ ቂርቆስ እኮ ሰንበት ትምህርት ቤት እኮ ነው። ሰንበት ትምህርት ቤት እኮማ የትኛው ቦታ ላይ ሰንበት ትምህርት ቤት ተብሎ በተባለበት እኮ አለ የተምሮ ማስተማር የመጽሐፍ ቅዱስ እኔ በተማርኩበት ለምሳሌ ያህል ትመርጣለህ። አንድ ሰው እንደየፊልዱ ልክ ፊልድ እንደሚባለው መዝሙር ክፍል፣ ትምህርት ክፍል፣ ልማት ክፍል ተብሎ ትመርጥና ትገባለህ። ለምሳሌ ያህል ከትምህርት ጋር በተያያዘ አብዛኛው ዝመርጠው መዝሙር ክፍል ነው አውቀዋለሁ። ታዲያ እሱን ካወቅ ስለዚህ መጽሐፍ ቅዱስ ጥናት ሮብ እንዳለ አታውቅም እኮ መዝሙር ክፍል ታዲያ እኮ ማርያም ወረደች አሸዋላሽ ኖ ሮብ መጽሐፍ ቅዱስ ጥናት ነበረ ከእሁድና ከቅዳሜ በትምህርት ቤት ውጪ ማለት ነው። ኖ የመጽሐፍ ቅዱስ ጥናት ከቤተ ክርስቲያኒቱ ውጪ ታደርጉ ነበረ በየሰው ቤት እንኳን የመጽሐፍ ቅዱስ ጥናት ሳይሆን የጸሎት ፕሮግራም ነበረኝ። በቃ የጸሎቱን ፕሮግራም ውዳሴ ማርያም ነበር ታንቦ የነበረው በዜማ ማለት ነው። ኧረ መጽሐፍ ቅዱስም ነው ማን የምናነበው እንዴ? ኤርሚ ግን ተው መጽሐፍ ቅዱስም እንደምታጠኑ ሁሉም ነገር ክፉ ብቻ አትመድብ እሺ። በእናትህ እኔ ላፍተርዬ ምን ነበር የምትጸሉት? አሁን ከመጽሐፍ ቅዱስ ምን ነበር የምትጸሉት? እኔ ጸሎት ተብሎ መዝሙረ ዳዊት እንደውም እኔ መዝሙረ ዳዊት መጽሐፍ እንደውም የጸሎት መጽሐፍ መዝሙረ ዳዊት ስለሌለኝ የራሴን ነው የምነግርህ። መጽሐፍ ቅዱሱን ይዤ የሚሄደው እኔ እንደውም አሁንም እኔ እስከማውቀው በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ላይ ነው የማነበው። እኔ እስከማውቀው እህትዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ጥናት በአንዳንድ ቦታ ላይ የሐሙስም የተወሰኑ ኮርሶች ናቸው የሚሰጡት። ከዛ ውጪ አሁን በወንጌላውያን አማኞች ቤተክርስቲያን ውስጥ እንደሚደረገው የመጽሐፍ ቅዱስ ጥናት በቤተክርስቲያን ውስጥ አንድ ወይ ደግሞ ቤተክርስቲያን ደግሞ አምናባቸው የቤተክርስቲያን አባላት በሆኑ ለአካባቢያቸው ቅርብ በሆነ ቦታ ላይ የእረኝነት አገልግሎት ተብሎ በሚባል በዛ ተይዞ የመጽሐፍ ቅዱስ ጥናት ቤተክርስቲያን በመደበችው ሰው አገልጋይ በኩል ማለት ነው የመጽሐፍ ቅዱስ ማጥኛ ቤተክርስቲያን ባዘጋጀችው በጽሁፍ ደረጃ በተዘጋጀ ማስተማሪያ ወይ ደግሞ ማጥኛ መጽሐፍት አለ። በዛ መሰረት ልክ እንደ ጴንጤ መጽሐፍ ቅዱስን በማንበብም በማጥናትም በዚች ፕላኔት ላይ አለ ከተባለ ምናልባት የአይሁድ ህዝብ የብሉይ ኪዳንን መጽሐፍት እነሱ እንደዚህ ያጠናሉ። የቶራ ትምህርት ቤት ስላለ እነሱ ያደርጋሉ። የእውነት ስላየው ማለት ነው። ወይ ደግሞ የባይብል ስተዲ አሁንም የመጽሐፍ ቅዱስ ጥናት ለምሳሌ ጠቅላይ ሚኒስትሩ የእስራኤል ጠቅላይ ሚኒስትር ቢቢ ቤንጃሚን ኔታንያሁ ማለት ነው እሳቸው ሁሉ ጭምር ሲያጠኑ የተቀመጠ ቪዲዮ ዩቲዩብ ላይ ሁሉ አይቻለሁ። ጠቅላይ ሚኒስትሩ ማለት ነው። የመጽሐፍ ቅዱስ ጥናት አይሁዳውያኑ ያደርጋሉ። ከአይሁዳውያኑ ቀጥሎ ጴንጤ ነው የሚያደርገው በዓለም ዙሪያ መጽሐፍ ቅዱስን በማጥናት ደረጃ። አዎ ግን ቢያደርግም እኮ ነው የለም በኦርቶዶክስ የጴንጤ እናውራ ከተባለ ብዙ ከኢየሱስ ክርስቶስ ጎን ነው የምቀመጠው የሚልም ጴንጤ አለ። ለምሳሌ እንዴት ነው በሚደረግበት ሰዓት ከክርስቶስ ጎን ነው የምቀመጠው ብሎ ያለ ሰው አለ። አሁን ቪዲዮ ሁሉ አለኝ እኔ ለምሳሌ እኮ ልክ እንደዚህ አይነት ነገሮች ይከሰታሉ። እንደዚህ አይነት ነገሮች ሲከሰቱ የተለያዩ ነገሮች ሲከሰቱ ቆይ እርምዬ ያንን ደግሞ ፕሮቴስታንትን በአጠቃላይ ብሌ ማለት የልጁን ስህተት ላርምልሽ ኢየሱስ ክርስቶስ ጎን ነው የምቀመጠው ብሎ ያለው በጌታ የሆነው ወንድም ተሳስቷል። እንዴት እንደሚቀመጥ ግን ልንገርሽ። ቆላስይስ 3 አንብቡላት ምዕራፍ 3 ቁጥር 1 እስከ 4 ተፈለከውን አውቃለሁ። ግን እሱ ሊትራሊ ነው ያለው። ሊትራሊ ነው ኤርሚዬ ኖ እኮ አጥፍቷል። ጎን ማለቱ ተሳስቷል። አጠገብ ይሄንን ነገር ያነሳሁት ለምን መሰለህ? ቆላስይስ ላይ እንዴት ተቀመጣችሁ ብሎ የሚለውን ላንብብልሽ አንዴ። የልጁን ጥፋት ያንቺንም ጥፋት ላርምሽ። ልጁ ጎን ማለቱ እንጂ ጥፋቱ ቆላስይስ 3 1 እስከ 4 ወንድምነት አንብላት። ቢኒያው አልተቀመጣችሁ ነው ብትይ እኔ አሁን እንደዚህ ተቀምጫለሁ። ይኸው አሁን ሲነበብ ማለት ነው። እዚህ የሚያምኑ በሙሉ የወንጌል አማኞች እንደዚህ ተቀምጠናል። ኦኬ እሺ ላንብብልሽ። ቆላስይስ ምዕራፍ 3 ምዕራፍ 3 ላይ
ቆይ ላውጣላት ኤግዛክትሊ እንትኑን እሱ እስከሚያወጣ ድረስ ልጁ የተናገረውን ልንገርህ። ኤርሚ የ3 ደቂቃ ነው ያለኝ። እሺ ወደ ስራ ለመግባት በቃ አንዴ ላንብብልሽ። እሺ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ ቁጥር 3 ላይ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። እሺ ምን ማለት ነው? ሕይወታችንን ላፍተር ይሄን በእግዚአብሔር ከክርስቶስ ጋር ተሰውሯል ማለት ያው በክርስቶስ ያመነ ሰው ሁላ እንዴት አድርጎ በሱ ቀኝ እንደሚሆን ማለት ነው። ክርስቶስ በማን ቀኝ ነው ያለው? በአብ ቀኝ። እኛ በማን ነው ሕይወታችን የተሰወረው? በኢየሱስ ክርስቶስ። በክርስቶስ ኢየሱስ ከአብ ቀኝ ነን አይደለንም? ልጁ ለማለት የፈለገው በዙፋን እቀመጣለሁ። የቅዱስ ቃሉን የልጁን ታዩ የቅዱስ ቃሉን ሕይወታችን በክርስቶስ ተሰውሯል አይደል? አዎ። እሺ እኔ አሁን ሕይወቴ በክርስቶስ ተሰውሯል። አንቺ ሕይወትሽ በክርስቶስ ተሰውሯል ታምኛለሽ? አንዴ አዎ አምናለሁ በጣም። እሺ ክርስቶስ በእግዚአብሔር ቀኝ ነው አይደል ያለው? አዎ አልኩ። የኔና አንቺ ሕይወት በክርስቶስ ኢየሱስ ከተሰወረ እኛ በማን ቀኝ ነው ያለነው ታዲያ? እንዴ አልኩ እኮ። ግን እሱ ለማለት የፈለገው ቪዲዮን ልላክልህ። በማን ቀኝ ነው ያለነው? ላፍተርዬ በማን ቀኝ? በእግዚአብሔር። የልጁን ታዩ እኔና በክርስቶስ ሕይወታችን ከእሱ ጋር ከተሰወረ በማን ቀኝ ነው ያለን? በማን ቀኝ ነው ያለነው? በእግዚአብሔር ቀኝ ነው። ግን በእግዚአብሔር ዙፋን ላይ አልቀመጥም እኔ አለው። ልጁ በዙፋን ላይ ተቀመጥኩ አለ። አዎ እያልኩ ያለሁት እኮ እሱን ነው። ቪዲዮ ዳምጫ ቅድም ያልሽኝ በዙፋን እሱን ነው ያልኩት። በክርስቶስ ወንበር ላይ ተቀምጫለሁ አለ። ስለዚህ ልክ እንደዚህ አይነት የሚስቱ መጽሐፍ ቅዱስ እናውቃለን ብለው ለማለት ያንን ፓርት ሳቢ ያነሳሁት ኦርቶዶክሶችን ስለነበረ መጽሐፍ ቅዱስን የማያውቅም ፕሮቴስታንት አለ ለማለት ነው ያንን ያነሳሁት። ወንበርና ዙፋን ያልሽው አሁን ነው። ልክልሃለሁ በውስጥ ወንበር ላይ ብሎ ካለም ከወንበር ላይ እናወርደዋለን። እዛ ወንበር የለም። ዙፋንም ብሎ ካለ ተቀማጩ አንድ ነው፣ እሱም በጉ ነው። በዙፋኑ ላይ የተቀመጠው እንደታረደ በጎ ነው። የታየውም እሱ ነው። ስለዚህ ለወጣ ስለሆነ ኤርሚ እና ይሄ ኢየሱስ ክርስቶስ የክርስቶስን ጌትነት ኢየሱስ ጌታ ነው፣ የጌቶች ጌታ፣ የነገስታት ንጉስ መሆኑን እናምናለን፣ እንቀበላለን። የቅዱሳንን አማላጅነት የምንለውና የክርስቶስ ላፍተር ኢየሱስ ጌታ መሆኑን ከተቀበላችሁ ለምንድነው ኢየሱስ ጌታ ነው ብለን ስናውጅ እኛን የምትረግሙን የምትሰድቡን አንቻን? በግል አይደለም እየምልሽ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኢየሱስ ጌታ መሆኑን ካመናችሁ እና የምትቀበሉት ከሆነ የምታምኑት ከሆነ ለምንድነው የወንጌል አማኞችን እኛ የኢየሱስ ጌታ ነው ብለን ስንል ይድፋ የአባቴ አምላክ ይሰንጥቀሽ ምላስን ተዝጋው እመቤቴ ይቆልፍ ተክለ ሃይማኖት እያላችሁ የምትሉት አላልኩም። ለምንድነው አንቺ አላልሽም በግልሽ? ለምንድነው እንደዚህ የሚሉት? ለምንድነው ኢየሱስ ጌታ ነው ብሎ የሚለው ቤተክርስቲያን ሙሉ በሙሉ መመለስ ይሄንን ጥያቄ ሙሉ በሙሉ መመለስ ባልችልም አብዛኛው ኦርቶዶክስ ማለት እንደዚህ የሚለው እንደ እኩያ ጓደኛችሁ አትጥሩ ከሚለው ስሜት ይመስለኛል። ምንድነው እንደ እኩያ እንደ ጓደኛ ነው ያልሽው? እንደ እኩያ ጓደኛ ማለት ቅድም የገለጽኩልህ ነው። አሁን አንድን ሰው በአክብሮት እኔ ያንተን አባት አንተ ብዬ ልጠራው አልችልም፣ በጣም ጓደኛዬ ካልሆነ በስተቀር ወይ አንተ በጣም ጓደኛ የሆነ ብዙ ጊዜ እናንተ ቤት እየመጣው ከአባት ጋር ተላምጄ ልክ አንተ አባትን እንደምትጠራው እንደዛ ካልተላመድኩ በስተቀር አንቺ የኔን አባት ብታገኙ ምንድነው ብለሽ የምትጠሪው? አንቱ ነው አይደል ብለሽ የምትያቸው? እንደ ቀረቤታዬ እኮ ግን ስለዚህ ኢየሱስ ክርስቶስን አንቀርበውም ለማለት ሳይሆን የጌትነቱን የአክብሮት የኔን አባት በእድሜ ትልቅ ሆኖ ስለምታገኙ አንቱ ብለሽ ነው አይደል የምትጠሪው? ከእድሜው ርዝማኔ የተነሳ ሽበት ስላለው አይደል? እሺ እግዚአብሔርን አንተ ብለሽ ደግሞ ጌታ ሲባል ብዙ ክርስቲያኖች ለምን እኔ ማውራሽ ላይ አታወሪኝ? ለምን እግዚአብሔርን ከእድሜ ርዝማኔ ከተባለ ማን ነው እሱን የሚደርስበት? ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው ጌታ ነው። ታዲያ በርዝማኔ ከተባለ
ኦኬ በዘመናት የሸመገለ ጌታ ነው። ሰጣሪው ለምን አንቱ ብለሽ አጣሪውም ታዲያ? ኢየሱስ ክርስቶስ አንቱ ኮርስ የብዙሃን አባት ማለት አይደል? እግዚአብሔር ማለት ራሱ ትርጉሙ የብዙሃን የብሔር አባት። እግዚአብሔር አባታችን ስለሆነ እኔ አባቴን አንቱ ብዬ አልጠራውም። እየሰማሽኝ ነው? አባቴን አንቱ ብዬ አልጠራውም። አንቱ ብዬ ባለመጥራቴ አቃለልኩት ማለት አይደለም። የሥጋ አባቴን አንቱ ብዬ አልጠራውም። ቆይ አድምጪኝ፣ ቆይ አድምጪኝ። አሁን ኦርቶዶክስ የጫኑባችሁ ተረት ነው እህትዬ። ኢየሱስ ብለን ስለጠራኑ አቃለኑ ማለት አይደለም። ከበስተኋላ መድኃኒታችን ብለን ስለጨመርን አከበርኑ ማለት አይደለም። ኢየሱስ ብለን ስለጠራኑ መድኃኒት አይደለም ማለት አይደለም። ጌታ አይደለም ማለት አይደለም። አምላክ አይደለም ማለት አይደለም። ጌታችን፣ መድኃኒታችን፣ እረኛችን፣ አባታችን፣ ቤታችን፣ ቤዛችን፣ መድህናችን ችን ብሎ የሚል ቃል ስለለጣጣፋችሁ ለጨርስና ትጠይቀኝ። ይኸውልሽ ችን ብሎ የሚል ቃል ስለተጨመረ ክርስቶስን አላከበርሽውም፣ ክርስቶስን አልታዘዝሽውም። የሚወደኝ ቢኖር ቃሌን ይጠብቃል ነው ያለው። በቃ ከኢየሱስ አፍ ስንት ጌታ አለ በምድር ላይ? በምድር ላይ ስንት ጌታ አለ? አንድ ጌታ አለ። አንዱ ጌታ ነው። አንዱ ጌታ ነው። የክርስቲያኖች ማለት ነው አይደለ? አዎ የእግዚአብሔር ልጅ የዳዊት ልጅ ማለት ነው ኢየሱስ ክርስቶስ። ሐሰተኛው ክርስቶስ ሲመጣ እኔ ጌታ ነኝ ብሎ ይመጣል አይደለ? ለማን ነው የሚመጣው? ለእስራኤል ሕዝብ፣ ለራሳቸው፣ ለነዛ ክርስቲያን ላልሆኑት ማለት ነው። ስለዚህ የዛን ሰዓት እኛ ጌታ ብለን ዲፋይን የምናደርገው የእኛ ጌታ ማን ነው? ታፕታፕ ላይ እኔ ጌታ ነኝ ማለት እኮ ምን እንዳን ታውቂያለሽ? እኔ እኮ እግዚአብሔር ነኝ፣ እኔ ያህዌ ነኝ ነው ብሏቸው የሚመጣው ማለት ነው። ለእስራኤል ሕዝብ ራሱን ይገልጣል። ካላ በኋላ ዓለም ሁሉ ይከተለዋል። ስለዚህ በዛን ሰዓት አሁን እሱ ጌታ ነኝ ብሎ ስላለ ማለት ነው። በዛን ሰዓት እኛ በዛ ሰዓት ባልደረስንበት ሰዓት እኔና አንቺ አልደረስንበትም። ያን ሰዓት ገና ሰውየው ገና ያመጽ ሰው አልተገለጠም። ግን አሁን ያመጽ ሚስጥር በስሙ መናገር የምፈልገው ጌታ የሚለው ኢየሱስ ክርስቶስን ጌታ ማለት እኔን አያሳፍረኝም። ሰው እንዲሳሳት አልፈልግም። ካላሳፈረ ላፍተርዬ አንቺን አያሳፍርሽም። በእርግጥም ከነገርሽ እንደተረዳሁት ኢየሱስ ጌታ ነው ተብሎ ይባል አንቺን አያሳፍርሽም። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግን አብዛኞቹ ያፍሩበታል። ኢየሱስ ጌታ ነው ብሎ ማለት ቅድም እኮ ዘማርያም ዘለቀም የተባለው ሰው እንዴት እንደሚሸክከኝ እንዴት እንደሚያስጠላኝ አለ። ሌላም አንድ መምህር እንደሱ ሲናገር ብሎ ምን እንዳለ አሰማም። ኤርሚ እንዴት እንደሚያስጠላኝ ካለ በኋላ ምን ብሎ ዲፋይን አደረገ? ሙሉ ቪዲዮ ነው እንደፈለገ ይጥራው፣ እንደፈለገ ይጥራው። እሱ ስለጠራው ጌታ እሱ አቤት I'm sorry አንድ ዋትስአፕ ላይ የላኩልህ በጣም አጭር ነገር አለችና እህቴ ያው እኛ ስንላት አላመነችም። የራሷ ሰው ሲናገረው ልታመን ስለምትችል ፕሊስ ኤርሚ ያሰማት። የቲክቶኩን አለ አንድ አጭር ናት። ስንት ደቂቃ ነው? ላይክ አንድ ደቂቃ አትሆን። ቆይ ስሚያት፣ ላፍተሪ ስሚያት። አሁን ላኩልህ ዋትስአፕ ላይ ኢየሱስ አይባልም ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ተባለ። አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎ ሃሌሉያ እንዴት እንደሚያውቁት በቃ የተለያዩ ሰዎች ጌታችን ሰራ ይባላል። ኢየሱስ አይባልም ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎ ከላይ የሆነ ስም ራሱ ዋጡት። እንግዲህ ያው እንዴት እንደሚያውቁት በቃ የተለያዩ ሰዎች ጌታችን ሰራ ይባላል። ኢየሱስ አይባልም ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ከላይ የሆነ ስም ራሱ እንዴት እንደሚያውቁት በቃ የተለያዩ ሰዎች ጌታችን ሰራ ይባላል። ኢየሱስ አይባልም ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎ ከላይ የሆነ ስም ራሱ ታንኪዩ ጌታ ይባርክ። ስለዚህ ላፍተርዬ እያቦካው ነው ማለት ነው። ዘማርያም እያቦካው ነው፣ እዚህ ቲክቶክ ላይ እያቦካው ነው።
ኢየሱስ ማለት ይሰቀጥጠኛል ያስጠላኛል ብሎ ሲል ይኸውልሽ የራሱ ወንድም ደግሞ ምን እንዳለ ልንገርሽ። ቲክቶክ ላይ የሚያቦኩ ኢየሱስ አይባልም ይባላል እያሉ ተባረካኪ አሊያዬ ይሄ ሰው ለነ ሼኩ ማን ነው ለነ ኬኩ መናፍቅ ነው እኮ። እሺ ቀጥሉ። ለወርድ ስለሆነ ላውራና ልውረድ ሊያ ቀጥል ዳጊ። እሺ እሱ የሚቀጥል ከሆነ በቃ እሺ፣ እግዚአብሔር ከእናንተ ጋር ይሁን። ቀጥል አፍተር ችግር የለም። እኔ እንዴት ብዬ ነው ማስረዳችሁ? ማለት ሙሉ ቪዲዮ እግዚአብሔር ከፈቀደና ብንኖር ነገ ከተገናኘን ሙሉ ቪዲዮን ይዘህ ብትመጣ ወይ ደግሞ እኔ ካገኘሁ ልክልሃለሁ ቪዲዮን ኤርሚ ያስረዳ የነበረበትን ማለት ነው። ላፍተርዬ ቆይ አንዴ፣ ቅድም አንድ ነገር አላልኩም? ይረፍብኛል። ቆይ ቅድም አንድ ነገር አላልኩሽም? ተማሪው የሚመስለው ማንን ነው? መምህሩን ነው። እችን አባባል ብያታለሁ እኔም ሰሞኑን። ቆይ መምህሩን ነው አይደለም? መምህራችን ደግሞ ማን ነው አለ? ዘማርያም ነው አለ። ከዛ ደግሞ ይቅርታ ሲጠይቅ ሰምተሻል? ቆይ ባይዘዌ ይቅርታ ሲጠይቅ ቆይ አንድ ጊዜ አንዴ እኔ ላውራ። ቅድም ጀምረሽ እያወራሽ ነው አይደለም? ይኸውልሽ ባይዘዌ ምን አሉ መሰለሽ? ምን አለበት በሌላ ቪዲዮ እንደው ምን አለበት እንደ ዘማርያም አይነት አራት ጥሩ መምህር ቢኖረን አሉ። ጥሩ መምህር ይኸውልሽ፣ ዘማርያም ማለት ማርቆስ 16:17 ለተክለ ሃይማኖት ለአቡነ አረጋዊ ለጊዮርጊስ ሰጥቶ ህዝቡ ያንን ክፍል ለራሱ አድርጎ እንዳይቀበል ያደረገ መምህር ነው። I'm sorry to say that ቪዲዮ ልክልሻለሁ። ምንድነው ያላቸው መሰለሽ? ማርቆስ 16:17 የምትቀበሉት አይነት ከሆነ እችን ቃል እኔ ልጨምራት፣ የምትቀበሉት የምትለው እባብ እጃችሁ ላይ ይዤ በእባብ ስትወጡ ሊያችሁ፣ መርዝ በብርጭቆ ቀርታችሁ ስትጠጡ ሊያችሁ። ልክ እንደዚህ አይነት አስተምህሮ ነው ያስተማረው። እነዛ ሰዎች ግን አድርገው አሳዩን። ለዚህ ነው ጻድቃን የምንላቸው ቅዱሳን የምንላቸው አለ። ህዝቡን ምን አደረገው? ለእግዚአብሔር ቃል ያለውን አይሽ እንዳይደፍር አስፈራራው። ያንን ቃል አሁን በራሳቸው ላይ አፕላይ አድርጉት። ለምን? እባብ መያዝ አለባቸው። በብርጭቆ መርዝ ጠጥተው መጠጣት አለባቸው። እናንተ ጴንጤዎች ብሎ እንደው ኑ እባብ ይዛችሁ አሳዩኛል እንዴ? እኛ ጫካ ለጫካ ቆይ በእናትህ አቁም። ቆይ እኔ ከጨረስኩ በኋላ ታወራለህ። እሺ ማስረጃ ጌዲዮን ስርዓት ይዘህ ትጠብቃለህ። ካልጠበቅ አስወርዳለሁ። እሺ ይሄ የሆነ የውርጋጥ ቤት አይደለም። ስርዓት አድርግ። ቅድምም አስወርጃለሁ፣ አሁንም ስርዓት አድርገህ ቁጭ በል። ቀጥል። ጨርስ ድረስ ሚዩት እንዳታነሳ። ተባረክ ቢንዬ። እና ምንድነው ያደረገው? በቃ እነዚህ ሰዎች ናቸው በልሳን ተናግረዋል አለ። ምን አድርገው? ወላይተኛ ሄደው ሰብከዋል አለ። ከዛስ በኋላ በእባብ ተራራን ወጥተዋል አለ። ከዛስ በኋላ እንዴ የሚጎዳ ነገር ይኸው አልጎዳቸውም። እነሱ ኑ እናንተ ጴንጤዎች አሳዩኝ፣ እባብ ያዙና አሳዩኝ። አየህ እንዲህ እያሉ ነው ወንጌልን የሚያስተምሯቸው፣ እንዲህ እያሉ። ስለዚህ ህዝቡ እንዴት ብሎ መጽሐፍ ቅዱስን ያንብበው? የሰረዙትን ሰርዘውታል፣ ያወጡትን አውጥተውታል። እንደዚህ ደግሞ ተጽፈው እንዲቀሩ ያደረጓቸውን የእግዚአብሔር ቃል አፕላይ እንዳያደርጉት በላያቸው ላይ እንደዚህ ብለው ዘግተውታል። እባብ መያዝ አለብህ፣ የሚገደል ነገር መጠጣት አለብህ፣ በወላይትኛ መናገር አለብህ። ምን ለመባል? ጻድቃን ለመባል። ያ ማርቆስ 16:17 አንተ ላይ እንዲሰራ አየሽ። ላፍተርዬ እንደዚህ ብሎ ያስተማረ አስተማሪ ማን መሰልሽ? ዘማርያም የሚባል ፍጡርን በጣም የሚሰብክ አስተማሪ። በጣም ብዙ ቪዲዮ እልክልሻለሁ ከፈለግሽው። እኔ አላስደነገጠኝም። ኢየሱስ የሚለው ይቀፈኛል ሲል እኔ አላስደነገጠኝም። ለምን? ዘማርያምን ስለማቀው እሰማዋለሁ። ስለዚህ አትከራከሪለት። አይ ተሳስቼ ነበረ ትክክል አይደለሁም ብሎ ይቅርታ ከጠየቀ እንቀበለዋለን።
ካላለስ በጣም ብዙ ሰዎችን አስቷል። በጣም ብዙ ሰዎችን አጥፍቷል። ይሄኛው ወንድምሽ እኮ ወጥቶ ምን አለ? ቲክቶክ ላይን አቦኩት። ምኑን ያቦኩት አለ? ኢየሱስ ጌታ ነው፣ ኢየሱስ ጌታ አይደለም ይባላል አይባልም እያሉ አለ። እንዴ እኛ ስንልሽ ካላመንሽ፣ የገዛ ወንድምሽ አኬ ሲልሽ ካላመንሽ፣ እንግዲህ ከአንቺ ጋር መከራከሩ ብዙ ትርፍ ውጤት ያለው አይመስለኝም። እውነቴን ነው። ተባረኪ። በጣም በትህትና ማውራትሽ ምናምን በጣም ደስ ቢልም ግን ጎሄድ ዳጊ ይቀጥል። ተባረኩ ዳጊ ይቀጥል። ኦኬ ዳጊ ከፈተ መስሎኝ ነው። እና ኤርሚዬ እንዳለሽ ወደ መጽሐፍ ቅዱስ ተመለሱ። መጽሐፍ ቅዱሳችሁን አንብቡ። መጽሐፍ ቅዱስ ያለ ካህንም ይነበባል፣ ያለ አስተማሪም ይነበባል። ቁጭ ብለሽ ጸልየሽ እግዚአብሔር ግለጥልኝ ብለሽ ብታነቢ መንፈስ ቅዱስ አስተማሪ ነው ተብሏል። አስተማሪ መንፈስ ቅዱስ አስተማሪ ነው። ለልሳን ብቻ ለሆነ ነገር ብቻ አይደለም የመጣው። ሊያስተምርም ነው፣ ሊያጽናናም ነው፣ ሊመክርም ነው የመጣው። ስለዚህ መጽሐፍ ቅዱስሽን ገልጠሽ እህቴ አንብቢ። እግዚአብሔር መንፈስ ቅዱስ ያስረዳሻል፣ ያስተምርሻል። ከክርክር ውጭ ግድ የለሽም። አንድ ነገር ላይ እንኳን እኔ ተሳሳተ እስቲ አልሰማሁሽም፣ እውነቴን ነው፣ ግን ትክክል አይደለም። ህዝብ ጠፋ። አየሽ፣ እንዲህ ቅን ሰዎች አሉ፣ የዋህ ሰዎች አሉ፣ ደግሞ መጽሐፍ ማንበብ የማይችሉ ምስኪኖች አሉ፣ እናቶች አሉን፣ አባቶች አሉን። አስቢያቸው። ዝም ብለው በቃ አዳምጠው አሜን ቃለ ሕይወት ያሰማልን ብለው የሚቀበሉ ሰዎች አሉ። ለዚህ እኮ ነው ኢየሱስ ስንል የሚበረግጉት። አንቺ አልበረግግም ስላልሽ አንቺን አልጨምርሽም። የሚበረግጉት ኢየሱስ ስትይ ይበረግጋል። ታክሲ ውስጥ እኔ አይሩም መንበር መኪና የሆነ ቦታ ሆነሽ በኢየሱስም ካልሽ ይበረግጋል ሰው። ለምን? ኢየሱስን በኢየሱስም ማለት ለጴንጤ ሰጣችሁት። ኢየሱስ የሚባለው ለጴንጤ ሰጣችሁት። ክብር ለኢየሱስ ይሁን። አሁን ግን የሚያነብም ትውልድ ስለመጣ እኔ ደስ ይለኛል። እየነካኩት ስለሆነ ዛሬ ሰማ ነበረ። ማነው ትላንትና ነው መሰለኝ ማነው ናታኒ ነው ምናምን የሚባለውና ጸሎት ስለ ቤተ ክርስቲያን ይከራከሩ ነበር። ስለ ቤተ ክርስቲያን የቅርብ ጊዜ ታሪክ ነው። ቤተ ክርስቲያን የባለ አይናት አትሳሳትም ምናምን እያሉ ሲከራከሩ ነበረ ከወንድሞቻችን ጋር። አሁን ግን ሰማሁት ናታኒ ነው የሚለው ለጸሎት። ቤተ ክርስቲያን ልትሳሳት ትችላለች ብሎ ሲያስተምረው፣ ክብር ለኢየሱስ ይሁን። አየሽኛ ደስ ይለናል። ወደዚህ ለውጥ እንድትመጡ፣ ወደዚህ እውነት እንድትጠጉ ነው መሻታችን፣ ጩኸታችን። የምንናደድ የሚመስለው፣ ምንጮህ የሚመስለው፣ ምንበሳጭ የምንመስለው፣ የምንሳደብ የሚመስለው ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ይዛ አትጥፋ፣ ኢየሱስ እያለች አትጥፋ፣ አብ ወልድ መንፈስ ቅዱስን እያመነች አትጥፋ ብለን ነው የምንጮኸው። እህቴ ሁሉ ሰው ታውቂዋለሽ፣ አንቺ ወጣ ብለሽ የምትኖሪ ከሆነ ገንዘብ ትለውጭባታለሽ እያንዳንዷን ሰዓት፣ እያንዳንዷን ደቂቃ። ነገር ግን ትውልድ አይጥፋ ብሎ የተቀመጠ ህዝብ ነው። ስለዚህ ወንድሜ በጣም እስኪገባሽ አይደል እስከ ጥግ ድረስ በእውነት ነግሮሻል። ስለዚህ ላፍተርዬ ከመጽሐፍ ቅዱስሽ ጋር ተገናኝ፣ ከመንፈስ ቅዱስ ጋር ተገናኝ። እሱ ያስተምርሻል። እኔ አይደለሁም፣ አኬ ራሱ ነው። እዚህ ቲክቶክ ላይ ያቦኩታል። ምን ብለው ኢየሱስ ጌታ ይባላል አይባልም እያሉ ብሎ ያለው አኬ ነው። ጴንጤ አላለም ያንን። ስለዚህ ይህን ተቀብሎ አዎ ትክክል አይደለንም ብሎ ወደ ትክክለኛው ነገር መምጣት ነው የሚያስፈልገው። ተባረኩ፣ ዘመናችሁ ይባረክ። በጣም ወድሻለሁ። እሺ ላፍተርዬ፣ በጣም ጥሩ መልካም ባህሪ ነው ያለሽ። በእውነት ብታናድጅኝም ከመውጣቴ በፊት ለምሳሌ ማለት አሁንም እንትን ስልሽ ለምሳሌ ያል ጥያቄ ነው የምጠይቅሽ፣ አጭር ጥያቄ። የክርስቶስን ስም አታቅልሉት ብሎ ማለት ወንጀል ወይ ኃጢአት ነው ብለሽ ታስቢያለሽ? ማለት አታቅልሉት ማለት አትጥሩት ማለት አይደለም። አሁን አንቺ እንዲሁ ጀነራላይዝ አድርገሽ ለማለት የፈለገው ይሄን ሊሆን ይችላል ብለሽ አሁን ብታስቢው ስሙን አታቅልሉት ማለትና ስሙን አትጥሩት። እኔ ሰው ኢየሱስ ብሎ ሲጠራ ይቀፈኛል፣ ያሳነሰው ይመስለኛል። እኛ ምንለው በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ብለን ነው ኢየሱስ ምንለው ብሎ ማለት ችግር አለው ማለት እንዲህ ነው ያለው ዘማርያም ያለው
ኢየሱስ ብለን አንጠራውም። አባቶቻችንም ሲጠሩት የነበረው በነቢያት መታሰቡ፣ በቃል መነገሩ፣ በልብ መታሰቡ። ማንም እንዲህ ያለ ነብይ የለም፣ እንዲህ ያለ ሐዋርያ የለም። ዘማርያም ያለውን ነው እኮ። ይኸውልሽ እሱም ቢሆን ስለሚዋሽ ነው። የትኛውም ነቢይ በቃል መነገሩ ማለት እሱን የሚዋሽ የሚለውን ከሱ ጋር ነው የሚገኝ። ስለራሴ ነው እሱ ያለውን ስለነበርኩ ነው። አድምጪ። ስሙን እዚህ ጠርተሽ እስካወራሽ ድረስ ዘማርያም ዘለቀ እልም ያለ ቀጣፊ ነው። በእግዚአብሔር ቃል የሚዋሽ ነቢያት እንዲህ ብለው አሉ ይላል። አንዳቸውም ነቢይ የብሉይ ኪዳን ነቢይ እኔ ፊት አያምታቱም ስልሽ አንዳቸውም የአዲስ ኪዳን ኤርሚዬ ቆይ ከጠበቅኩት ማለት ነው ይረፍድብኛል ስራ ይኸው ጨርሼ ልስጥሽ። አንዳቸውም የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በቃል መነገሩ በአንደበት በልብ መታሰቡ በቃል መነገሩ በአፍንጫ መሸተቱ ምናምን ነገር ብሎ የሚል የኦርቶዶክስን ተፈንቶ ወሬ ነው። እንዲህ ብሎ ያለ ነቢይ የለም። እንዲህ ብሎ የሚለውን ቃል የኦርቶዶክስ አባቶች የፈጠሩት ቃል ነው። እንደዛም ተብሎ ቃሉን የፈጠሩት እኮ ኤርሚዬ በነቢያት ታሳስቧል። ኢየሱስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል ብላ ኦርቶዶክስ ቤተክርስቲያን ብላ ብትልም ይሄ ቃል የመጽሐፍ ቅዱስ ቃል አይደለም ብላ ብትልም አሜን ነው የምንለው እኮ ለዚህ ቃል። ግን ይሄ ብቻ ነው አምላክ በዚህ ብቻ ነው የሚጠራው ተብሎ አይባልም። ኢየሱስ ብሎ አንድ ሰው መጥራቱ ኦኬ አምላክ አይደለም ተራ ሰው ነው ከኛ እኩል ነው እያለ እያቃለለው እንዳልሆነ ግን ይታሰብበት ይሰመርበት። መልአኩ እኮ ገብርኤል መጥቶ ለማርያም ሲነግራት ስሙንም ኢየሱስ ትይዋለሽ ብሎ ሲላት አምላኩ እንዳይደለ ስላላመን አይደለም፣ ፈጣሪው እንዳይደለ ስላላመን አይደለም። ስትጠሩት እንዲህ ብላችሁ ጥሩት፣ ጌታችን መድኃኒታችን አምላካችን ቤዛችን ችን እያላችሁ እየጨመራችሁ ጥሩት አላለም ገብርኤል። ኦኬ ሰው ኢየሱስ ብሎ ቢል ምን እያለ ነው? መድኃኒት ማለት ነው። ኢየሱስ ብሎ ቢል ማን ነው ኢየሱስ? ያ ይሄንን ሰው ኢየሱስ ብሎ የጠራው ሰውዬ ኢየሱስ ማን ነው ብሎ ነው የሚያምነው? ሰውየው ነው መጠየቅ አለበት። ሁዝ ጂሰስ ማን ነው ኢየሱስ ተብሎ መጠየቅ አለበት ሰውየው። እኔ ኢየሱስ ብዬ ብል ምንህ ነው ኢየሱስ? ማን ነው ኢየሱስ? ኤርሚዬ በጣም ይቅርታ ልውጣ፣ በቃ ይረፍድብኛል። ችግር የለም ላፍተርዬ፣ ተባረኪ። በጣም ነው የምናመሰግነው። እንዳንቺ አይነት ጨዋ ኦርቶዶክሳውያን ስላሉ። ጨዋ ማለት በጣም አመለሸጋ ደግሞ የገባሽንም በመረጃ የምትናገሪት ስለሆንሽ እግዚአብሔር እኛ ጌታችን መድኃኒታችን አምላካችን ተብሎ ቢጠራ አይቀፈንም፣ ቀፎንም አያውቅም። ኢየሱስ ልክ ነው፣ መድኃኒታችንም ነው፣ አምላካችንም ነው፣ ጌታችንም ነው። ልክ ነው እኮ ለጴንጤ አይነገረው። ኦርቶዶክስ እንደዛ ብላ ብትጠራው በልብ በመታሰቡ በቃል መነገሩ ብላ ብትል መጽሐፍ ቅዱሳዊ ቋንቋ አይደለም ግን ብላ ብትልም ክብር ይግባው ለስሙ። እግዚአብሔር ይባረክ። በጣም ደስ ይለናል። እነሱ ግን ኢየሱስ ጌታ ነው ብለን ስንል ዲያቆናቱ ሁሉ ያው ያቅለሸልሸናል እያሉ ነው። ያቅለሸልሽላቸው። እንደዚህ እያላችሁ ጻፉ። አንዴ ኮሜንት ላይ ወደ እንግዳ ከመሄዳችን በፊት ኢየሱስ ጌታ ነው እያላችሁ ጻፉ። ሰይጣን ይደንግጥ፣ ሲኦል ይደንግጥ። እሺ ኢየሱስ ምንድነው? ጌታ ነው። ጌታ ማለት የሆነ አንዳንድ ተራ ባለሀብት ጌቶች ተብሎ በሚጠራበት በእንደዛ አይደለም እያልን ያለን። ጌታ ነው ማለት የሰማይ የምድር ፈጣሪ የዓለማት ሁሉ ፈጣሪ እግዚአብሔር ነው እያልን ነው። መጽሐፍ ቅዱስ ኢየሱስ ጌታ ነው ብሎ ሲል የዓለማት ፈጣሪ እሱ ጌታ እግዚአብሔር ነው እያለ ነው። እኛስ እንደዛው እያልን ነው። መጽሐፍ ቅዱስ እንደሚለው የጌታዬ እናቱ ብላ ስትሄድ ምን እያለች ነው? የሆነ አንድ ቦርጫም ሀብታም ሰውዬ በሚባልበት አይነት ቋንቋ አይደለም ኢየሱስ ጌታ ነው ተብሎ የሚባለው። ወይ ሳራ አብርሃምን ብላ ባለችበት አይደለም ብለን የምንለው። ኢየሱስ ጌታ ነው ብሎ የሚለው ቃል ጌታ ተብሎ ለሱ ሲቀጸልለት እግዚአብሔር ነው ነው። ይህንን የሚያውጀው ማን ነው? ከኦርቶዶክስ በላይ ጴንጤ ነው በየፌርማታው የሚያውጀው። እንዲህ ብሎ ሲል የሚናደድ ቁጥር አንድ ማን ነው? ከእስላም በፊት ቀድሞ የሚሰድበን የሚራግመን ማለት ነው ኦርቶዶክሳውያን። ኦርቶዶክሳውያን ኢየሱስ ጌታ ነው ብለን ስንል ዝም በል ጫወታ ቀይር ብለው የሚሉትና ማን ናቸው? ኦርቶዶክሳውያን። ስራቸው እየተከታተለ ሁሉም አይደሉም። ለስሙ ክብር ይሁን ብለው የሚሉ ልክ እንደ ላፍተር አይነት እህቶች እና ወንድሞችም እንዳሉ እናምናለን፣ እናውቃለን። ተባረኩ። ቢኒያው እንግዳውን ተቀበል። ቴንኪው። ተባረኩ። 400 ሰው አለ። ኮፒ ሊንክ ሼር አድርጉት። እኔ ጋር 1900 ነው የሚታየኝ። አዶ ነው ፖዝ ሆኖ ሊሆን ይችላል። ኮፒ ሊንክ እና ሼሩን ታብ ኮፒ ሊንክ ሼሩን ከፍ ታደርጉልን በጣም ደስ ይለናል። ወንድም ለካጥሩ እንግዳውን ተቀበሉ። ቴንኪው። እኔ ጋር 4500 ነው የሚታየው። ባይዘው ስለ ኢየሱስ ጌትነት አንድ ደቂቃ እንትን ልበልና ላውራና እንግዳውን ልቀበል።
ኢየሱስን ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ጎርነን ባለ ድምፅ ስሙን አስረዝሙ ስለጠሩት አከበሩት ማለት አይደለም። ጌታችን ስትሉ በእውነት ጌታችሁ ነው ወይ? መድኃኒታችን ስትሉ በእውነት ኢየሱስ መድኃኒታችሁ ነው ወይ? የዓለም መድኃኒት ኢየሱስ ነው ብላ ነው ወይ የኢትዮጵያ ኦርቶዶክስ እየሰበከች ያለችው? በማን ደም ተዋጀ ነው የምትለው ይቺ ቤተ ክርስቲያን? ኃጢአተኛው በማን ደም ተዋጀ ነው የምትለው? ስለዚህ ስሙን ስትለጥጡት ሌላም አንቀጽ ሌላም ስትጨምሩለት ብትኖሩ እውን የእሱን ማንነት ተናገራችሁት ወይንም አከበራችሁት ማለት አይደለም። ኢየሱስ ጌታ ነው ስንል የሚያቅለሸልሻችሁ ከሆነ እንዴ ከጳውሎስ ከሄዱና ተጋጩ። ማንም እርሱ ጌታ እንደሆነ በልቡ ቢያምን በአፉ ቢመሰክር ያለው እኮ ጳውሎስ ነው። ማንም እሱ ኢየሱስን ጌታችን መድኃኒታችን ብሎ ያልጠራው ብሎ አልተናገረም። ሲጀምር ችግር የለውም። እኛ እንደዛ ተብሎ መጠራቱ ልክ አይደለም እያለን አይደለም። እናንተ ግን አራዝማችሁ የጠራችሁት በውኑ ጌታ ሁለቱንም ቃል ተጠቅሞታል እኮ ወንድምነቴ፣ ሁለቱንም ቃል ተጠቅሞታል። ለቆሮንቶስም ቤተክርስቲያን በሌሎችም አብያተ ክርስቲያናት የመጀመሪያው መግቢያ ደብዳቤ ሲጽፍ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሏል። ከጌታችን ከመድኃኒታችን ከኢየሱስ ጸጋና ሰላም ለእናንተ ይሁን ብሎ ተጠቅሞታል። አዎ እንደገናም ደግሞ ኢየሱስም ብሎ ደግሞ በነጠላም ደግሞ ጠርቶታል። ለምሳሌ በጢሞቴዎስ መልእክት ላይ አንዱን ብቻ ማለት ነው ከዳዊት ስር የሆነውን ኢየሱስ ክርስቶስን አስብ፣ እንደ ክፉ አድራጊ በመከራን መቀበል ወንጌልን በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎታል። ስለዚህ ቅዱስ ጳውሎስ ኢየሱስም ብሎ ጠርቶታል። ነውር ነው ኢየሱስ ብሎ መጥራት አይደለም። ማቃለል ነው ኢየሱስ ብሎ መጥራት አይደለም። ስሙ እኮ ከስሞች ሁሉ በላይ የሆነ ስም ነው። እንዴት ነው አንድ ተራ የሆነ ግለሰብ ኤርሚያስ ይህን ስም ኢየሱስ ብሎ በመጥራቱ የሚያቃልለው? አንድ ተራ ክንዱን ተንተርሶ የሚሞት ኤርሚያስ፣ ክንዱን ተንተርሶ የሚሞት ኦርቶዶክሳዊ ወይ ደግሞ ጴንጤሙን ማንም ኢየሱስ ብሎ ስለጠራ አቃለልከው፣ ዘረጠጥከው፣ አንጠለጠልከው። ለቅቤ እንኳን ማንጠልጠያ ያለው ብሎ ይላል። ሂድና እና የእናትህን ቅቤ አንጠልጥል። ለኢየሱስ ስም ማንጠልጠያ አታብጅለትም። በመልአኩ በኩል ስሙን ኢየሱስ ትይዋለሽ ነው ያላት። አለቅ ለቅቤ እንኳን ማንጠልጠያ ያለው ብሎ ይላሉ። አሁን ትልቅ ብርቅ ነገር ተናግረው ማለት ነው። ስለዚህ ኢየሱስ እያላችሁም ጻፉ ወንድሞች፣ ተናገሩ። መዘርጠጥም ምንም ማንቋሸሽም አይደለም፣ መናቅም አይደለም። ቀጥሎ ስትጠይቅ ማን ነው ኢየሱስ ብለህ የጠራው ተብለህ ስትባል ግን አምላክነቱን፣ ፈጣሪነቱን፣ አዳኝነቱን፣ ጌትነቱን መስክር። ደግሞ ለጴንጤ ይነገራል እንዴ? ለመመስከር እማናፍርበት እኮ ክብራችን እኮ ነው። ዝርግፍ ጌጣችን ነው። በትውልድ ፊት አንደበታችን ሲከፈት ስለሱ ነው የምንናገረው። እኛ ሌሎች መድኃኒቶች የሉንም፣ ሌሎች ቤዛዎች የሉንም፣ ሌላ ህይወት የለንም፣ ሌላ አምላክ የለንም። ከአብና ከመንፈስ ቅዱስ ጋር የተፈራ የተመሰገነ ገናናው ኢየሱስ ለዘላለም ስሙ ይባረክ። እሱ እውነትም አምላካችን መድኃኒታችንም ቤዛችንም ህይወታችንም የህይወታችን መገኛ ራሱ ፈጣሪያችን ነው። በሰማይና በምድር ያሉት ፍጥረት ሁሉ በእርሱ ተፈጥረዋል። ከእርሱ ለእርሱ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይሁንለት ነው። ለዚህ ነው አንዱ መምህር ሌላ ይላል። አሁን ዘማርያም ኢየሱስ ብሎ ሲጠሩ ይሸክከኛል አለ። አኬ ደግሞ ምን አለ? በቃ እዚህ ምን አቦኩት አለ። እውነቱን ነው። የሚያቦኩት እንደነ ዘማርያም ዘለቀ አይነቶቹ ናቸው። ቡኮ ማለት ነው። ያኛው እያነበበ ስለሆነ አክሊል ይላል ማለት ነው። እኔ በእነሱ መካከል ለማቀሳሰር አይደለም። ከዘማርያም ዘለቀ እውነት ለመናገር በሕያው አምላክ ፊት አክሊለ በጣም አንባቢ ነው። አንባቢ አልኳችሁ፣ አንባቢ ነው፣ አንባቢ ነው። ለዚህ ነው ኢየሱስም የጌታ ቤተክርስቲያን ብሎ ስላለ በደቀ መዛሙርቱ በእነ ኬኩ ነው ዳቦ ነው ማነው ኬኩ ነው ሼኩ ብላችሁ በምትሉ ሰውዬ በኩል የክርስቶስ ቤት ማለት የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን አትባልም ማለት ይሄው። እኔ ጴንጤው እንኳን ራሱ ብራዘር ቅድም እንዳልኳችሁ ረጅም ሰዓት ነው የቆየው።
ወርቁ ለምን ደበሰ ብለን ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ በተነሳው ቃል መሰረት የኦርቶዶክስ ቤተክርስቲያን እንደ ወርቅ ደበሰች እንጂ የጌታ ቤተክርስቲያን ናት አይደለችም ብሎ የሚል እስቲ ኦርቶዶክሳዊ መጥቶ ከኔ ጋር ይሞግት። እኔ ጴንጤ ነኝ አይደል? እኔ ጴንጤ ነኝ። እውነቱን ልንገር፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ብሎ የሚል ካለ እናቱ የወለደችው ካለ ይምጣና እኔን ያስረዳኝ። እኔ አሁን ኦርቶዶክስ ውክልና አልሰጠችኝም፣ ልጇ አይደለሁም፣ በሆነ ወቅት ላይ ነበርኩኝ። ኦኬ፣ አሁን ግን እኔ ጴንጤ ነኝ። ግን የጌታ ቤተክርስቲያን ናት። መልኳን አታለች ወይ? አዎ፣ መልክ ላይ ከሆነ እንነጋገራለን። ደብሳለች ወይ? እንደ ወርቁ ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ እንዳለው አዎ ደብሳለች። የደበሰች ወርቅ ናት። ወርቅ ናት ግን ደብሳለች ማለት ቆሽሻለች ማለት በምን? የሰው ስርዓት የሆነ ትምህርት ገብቶባት ማንም ጥፍሩንም እጁንም እግሩንም ነው የከተተባት ቤተክርስቲያን ውስጥ። ነገስታቱም የፈለጉትን ጽፈዋል። ሊቃውንቱ አዛውንቱ የተባሉትም የልባቸውን ቅዠት ከሰይጣንም የሰሙትን ባቢሾ ደዝዘው አንድ መዓት ትምህርት ከተውባታል። ያ ከተት ያንን ጨመሩባት ማለት ግን ቤተክርስቲያኒቱ ቤተክርስቲያን አይደለችም ማለት ግን አይደለም። በራሳቸው በኦርቶዶክሳውያን መካከል ነው የጌታ ቤተክርስቲያን ትባላለች አትባልም? ትባላለች። የዘማርያም ዘለቀ ልጅ ነኝ ማን ነው ፊት የሚቆመው እኮ እያለ ውርጋጥ ምናምን ነገር እያለ እኮ ሲሳደብ ነበር። ያ ኬኩ ነው ዳቦ የምትሉት ሰውዬ ማለት ነው። ከእስልምና ሃይማኖት ነው የመጣው እሱ። እዛው አላህ አክበር ቢልግ ነው የሚቀለው። እውነቴን ነው ብየምለን በርጫውን እንትኑን አወዳዩን ዘርግቶ ቆዳውን አንጥፎ ምንጣፉን አንጥፎ እዛው ሰለላሁ ዐለይሂ መሐመድ ብሎ ቢል ነው የሚሻለው እንጂ የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን አትባልም ተብላ ማታቅም ይላል እንዴ? እኔ እንኳን አልላትም እንደዚህ። አንተ መሰረቷን ሄደህ ብታየው ከኋላ ያለው ታሪኳ ላይ ማለት ነው እንዳልኩ አይጡም ጉርጡም ጊንጡም ገብቶ ነው ብዙ ነገር አበላሸባት እንጂ ወደ ኋላ ስትሄድ እኮ የጠራ ትምህርት እኮ የነበራት ቤተክርስቲያን ነች። አሁንም እንኳን ቢሆን እኔ ኦርቶዶክስ ቤተክርስቲያንን ሙሉ በሙሉ የሰይጣን ነች ብዬ አልልም፣ ብዬም አላቅም። በትምህርት ተበክላለች። አዎ። የሰው ስርዓት ትምህርት ገብቶባታል። አዎ። ይምጣና እኔን ይሞግተኛ እስኪ አቀማለሁ ብሎ የሚል ሰው ካለ። እንደ ወርቅ ደብሳለች። አዎ። እንደ ብር ዝጋለች። አዎ። ታድሶ ያስፈልጋታል። አዎ። ታድሶ ያስፈልጋታል እንጂ ያልነው መፍረስ ያስፈልጋታል አላለም። ታድሶ ማለት መፍረስ አይደለም። ታድሶ ማለት የቆሸሸ ነገር ካለ ማጥራት ነው፣ ማጽዳት ነው፣ መታጠብ ነው። የፈራረሰ የወዳደቀ ነገር ካለ መልሶ መገንባት ነው፣ ወደ ቀድሞ መሰረትነት ላይ መመለስ ነው። ታድሶ ያስፈልጋታል ነው ብለን ያለው። ኦኬ፣ በታድሶ ውስጥም ስለነበርኩ ታድሶ ያስፈልጋታል ነው ያለው። እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን በወንጌል መታደሷን እንጂ መፍረሷን አልፈልግም። ደግሞም የሰይጣን ቤተክርስቲያኖች ብለን እነሱ አፋቸውን እንደሚከፍቱ እኛ እነሱ ላይ አፋችንን አንከፍትም። አንድ ህሊና አለን፣ ሁለት የእግዚአብሔርንም ቃል እናውቃለን። የቤተክርስቲያኒቱን ምስረታ ታሪክንም ቢሆን ባንጽፍ የጻፉ አባቶችን እናነባለን። የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። የእድሜዋ ርቀትን ይልኝ ብራዘር፣ በእድሜዋ ርቀት ውስጥ በዚህ ሁሉ ዘመን ውስጥ ብዙ ነገስታት ብዙ ሰዎች ክፉ ነገር አስገቡ እንጂ ቤተክርስቲያኒቱ ቤተክርስቲያን እኮ ናት። ያውም የጌታ ናታ። ጌታ ማለት የሆነ ቦርጫም ሰውዬ እንዳይመስል። ጌታ ተብሎ የሚባለው ቃል የጌታ ቤተክርስቲያን ማለት የኢየሱስ ክርስቶስ ማለት ነው። ይሄ ሰውዬ ያለውን ሰምታችሁታል አይደል? ኢየሱስ ክርስቶስ ይባርክህ ሊሉና አለ እኮ ብለው እዛ ለቃቅመው ቃርመው መጥተው አላለም። ኢየሱስ ክርስቶስ ይባርክ ሊሉ ምናምን ነገር ብሏል። ኢየሱስ ክርስቶስ ይባርክ ብለው አይሉም እንዴ ታዲያ? የኦርቶዶክሳውያን አገልጋይ ነገሩ የት ያውቀዋል? እሱ እዛው ሰለላሁ ዐለይሂ መሐመድ ይበል እንጂ ደፋር። እንኳን አንድ ኦርቶዶክሳውያን አይደለም እኔ በኦርቶዶክስ ቤተክርስቲያን የቀደስኩ ሰው ስለነበርኩኝ እኔን እንኳን ራሱ ያመኛል አልኩ። እንደዚህ አይባልም። ደግሞ የዘማርያም ዘለቀ ልጅ ነኝ ማ ወንድ ነው የሚነካኝ ነው እኮ ብሎ ያለው የነበረው አልኩ። ማ ወንድ ነው እኔን እንደዚህ ምልህ ደፍሮ እንደው ማን ነው ፊቴ ቆሞ ብሎ አላለም እንዴ? ሰሙት ምን እንደሚል
የኛ ቤተክርስቲያን የጌታ ቤተክርስቲያን ተብላ አትጠራም። 4 ነጥብ አለ። ፈለገ ሰው መጥቶ ከኔ ጋር ዲቤት ይሏል።